የምትወደኝ ከማንም ይልቅ የምትቀርበኝ ምስጋና ላንተ ይሁን። አምልኮ ላንተ ይሁን። የወደድከን የኛ ጌታ ታማኝ ነህ። የኛ ጌታ ዘመናት የማይዝ በጌታ ፍቅር ሁላችሁንም ሰላም እላችኋለሁ። የእግዚአብሔር ቤተሰቦች በያላችሁበት ቦታ ሆናችሁ ይህንን ቪዲዮ ይህንን የላይቭ ፕሮግራም የምትከታተሉ በሙሉ የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን ማለት ፈልጋለሁ። እግዚአብሔር አብዝቶ ይባርካችሁ። በዚህ ያላችሁ ሁላችሁንም ሰላም ማለት ፈልጋለሁ። እግዚአብሔር አብዝቶ ይባርካችሁ። ከተወሰነ ቀናቶች በኋላ የሳምንቴ ነው። ከተወሰኑ ቀናቶች በኋላ ወደዚህ ስክሪን መጥቻለሁ። እግዚአብሔር የተባረከ ይሁን። በዚህ ያላችሁ ሰዎች ሁላችሁም ቤተሰቦቼ እግዚአብሔር አብዝቶ ይባርካችሁ። ለብዙ ሰዎች ሼር እንድታረጉ በጌታ ፍቅር ማሳወቅ ፈልጋለሁ። እግዚአብሔር አብዝቶ ይባርካችሁ። የጌታ ሰላምና ጸጋ ከናንተ ጋር ይሁን። ዛሬም ደግሞ እግዚአብሔር እድል ሰጥቶኝ እግዚአብሔር መልእክት ሰጥቶኝ ወደ እናንተ መጥቻለሁ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ዛሬም እንግዲህ መንፈስ ቅዱስ ድንቅ ጊዜ እንደሚሰጠን የተወደደ ጊዜ እንደሚሰጠን በኢየሱስ ስም አምናለሁ። ስለዚህ ጥቂት ደቂቃዎች ለብዙ ሰዎች ሼር እንዲደረግ ማሳሰብ ፈልጋለሁ። አንድ ሰው ለ5 ሰው፣ ለ10 ሰው፣ ለ20 ሰው፣ ለ30 ሰው ሼር ያድርግ። ሃሌሉያ! ክብር ለጌታ ይሁን። አየሩ ትንሽ ቀዝቀዝ ያለ ነው፣ ዝናባማ ነው። በየትኛው ሀገር ላይ በየትኛው ሁኔታ ላይ እንዳላችሁ አላውቅም። ነገር ግን እኛ አካባቢ እንደዛው ነው። በዚህ ሁሉ ሁኔታ ውስጥ ግን የሚረዳን የእግዚአብሔር መንፈስ አለ፣ የሚያግዘን የእግዚአብሔር መንፈስ አለ። ሃሌሉያ! ዛሬም በመካከላችን ተገልጦ መልካምነቱን የሚገልጥ ሐሳቡን የሚገልጥ ቃሉን የሚገልጥ የሰማይ አምላክ እግዚአብሔር በመካከላችን ይገለጣል። ሃሌሉያ! እንደተለመደው ሳይሆን በአዲስ መንገድ እግዚአብሔር አምላክ ብዙዎችን ይፈታል፣ ብዙዎችን ነፃ ያወጣል፣ ብዙዎችን ከእስራት ይፈታል። ሃሌሉያ! ክብር ለጌታ ይሁን። ስለዚህ ለተወሰነ ደቂቃ ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለዘመዶቻችሁ፣ ለቤተ ክርስቲያን ጓደኞቻችሁ ሼር አድርጉ። ሃሌሉያ! ክብር ለጌታ ይሁን። የሚገለጥ የእግዚአብሔር ምሕረት አለ፣ የሚገለጥ የእግዚአብሔር ቸርነት አለ፣ የሚሰራ የእግዚአብሔር መንፈስ በዚህ አለ። ሃሌሉያ! ሲፈን ሰላም ላንቺ ይሁን። የጌታ ጸጋና ሰላም ይብዛልሽ። ጥቂት ደቂቃዎች በቃ ይሄ ፕሮግራም ያስፈልጋቸዋል። ይሄ አገልግሎት ሊያዩት ይገባል ለምትሏቸው ሰዎች በሙሉ ሼር አድርጉልኝ። የተወሰነ ደቂቃ ጠብቃለሁ። ሼር ካረጋችሁልኝ በኋላ ቀጥታ አገልግሎቴን ይጀምራለሁ። ክብር ለጌታ ይሁን። ሁልጊዜ ዘውትር አርብ ከ11 ሰዓት ተኩል በኋላ በዚህ በላይቭ ፕሮግራም ላይ እገባለሁ። የምትገቡ ሰዎች በሙሉ ፎሎ፣ ላይክ እያደረጋችሁ ለብዙ ሰዎች ሼር እያደረጋችሁ እንደገናም ደግሞ ምስክርነት ያላችሁ ሰዎች በሙሉ
በውስጥ መስመር እኔን በማውራት ምስክርነታችሁን እንድትሰጡ ማለት ፈልጋለሁ። ክብር ለጌታ ይሁን። ሃሌሉያ። ዛሬም የእግዚአብሔር መንፈስ በመካከላችን ይሰራል። የተቋጠረውን እየፈታ እንቆቅልሾችን ሁሉ እየፈታ ከትላንትና ዛሬ ያቆመን ከዛሬ ደግሞ ወደ ነገ እያሻገረን እግዚአብሔር በምህረቱና በቸርነቱ በኢየሱስ ስም ይገለጣል። አሁን ለምትገቡ ሰዎች ሻሎም ብያለሁ። ሄለን ሰላም ላንቺ ይሁን። ሄለን እንድሪስ ለብዙ ሼር አድርጉልኝ። ሃሌሉያ። ዛሬ እግዚአብሔር በውስጤ ያስቀመጠው መልእክት አለ። ይሄም የመጣው መልእክት ደግሞ ለብዙ ሰዎች እንዳደርስ ነው። ሃሌሉያ። የሚመጣው መልእክት በእናንተ ልብ ውስጥ ስፍራ ከያዘ እግዚአብሔር ምስክሬ ነው። እግዚአብሔር ከየትኛውም ነገራችሁ ነፃ ያወጣቸዋል። ከየትኛውም ጨለማ ውስጥ እግዚአብሔር ይታደጋቸዋል። ከየትኛውም የጠላት ውጊያ ውስጥ እግዚአብሔር ያወጣቸዋል። ሃሌሉያ። አንድ ነገር መናገር እፈልጋለሁ። ትላንትናን አሳልፎ እግዚአብሔር ዛሬ ላይ ካቆማችሁ አንድ የሚሰራው ታላቅ ስራ እንዳለ እኔ ረግጬ ልናገር እፈልጋለሁ። ምክንያቱም ለአንዳንድ ሰዎች ትላንትና ነበረ ማብቂያቸው፣ ትላንትና ነበረ መሞቻቸው፣ ትላንትና ነበረ ማብቂያቸው። ሕይወታቸው የሚደመደመው ትላንትና ነበረ። እግዚአብሔር ግን ትላንትናን አትሞቱም አለና ዛሬ በምህረት ካቆማችሁ እግዚአብሔር ምስክሬ ነው። በነገ ሕይወታችሁ ላይ እግዚአብሔር የሚሰራው ታላላቅ ስራዎች አሉ። ሃሌሉያ። ዛሬ ደግሞ እግዚአብሔር በታምራት ይገለጣል። ለብዙ ሰዎች መፈታት ይሆናል። ለብዙ ሰዎች በኢየሱስ ስም ታምራት ይሆናል። ለብዙ ሰዎች ምልክትና ድንቅ ይሆናል። ስለዚህ እኔ አንድ ነገር እናገራለሁ። በዚህ ቦታ ላይ እንድንጋኝ የእግዚአብሔር ፍቃድ ነው። በዚህ ቦታ ላይ እንድንገናኝ የእግዚአብሔር ሐሳብና የእግዚአብሔር ምሪት ነው። ወገኖቼ እግዚአብሔር ምስክሬ ነው። እኔ እናገራለሁ። በዚህ ሁኔታ ውስጥ በእግዚአብሔር አጀንዳ ውስጥ ከተገናኘን እግዚአብሔር በእናንተ ሕይወት ውስጥ የሚሰራው ታምራት አለ። እግዚአብሔር በእናንተ ዘመን ውስጥ የሚሰራው ታምራት አለ። ሃሌሉያ። እስቲ እግዚአብሔር አምላክ በእኔ ሕይወት ውስጥ የሚሰራው ታላቅ ስራ አለ፣ ታምራት አለ እያላችሁ ጻፉ። እስቲ የሚሰራው ታላላቅ ነገሮች አሉ። የሚሰራው ድንቅ ስራዎች አሉት። የሚያደርገው ትልልቅ ነገሮች አሉት። እግዚአብሔር ምስክሬ ነው። እንደዚሁ እየተናገርኩ የብዙ ሰዎች ችግር ይፈታል። እንደዚሁ እየተናገርኩ የብዙ ሰዎች በሽታ ይነቀላል። እንደዚሁ እየተናገርኩ የብዙ ሰዎች መርገም ይሰበራል። የስ ይሰበራል። የብዙ ሰዎች ጨለማ በኢየሱስ ስም በብርሃን ይለወጣል። የብዙ ሰዎች የትኛውም ችግር ዛሬ መጨረሻውና ፍጻሜ ይሆናል። ማክሎቫኒያናና መሃያ አሁን የመጣችሁ ሰዎች ሻሎም፣ የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ አገልግሎቴን ጀምሬያለሁ። እግዚአብሔር ምስክሬ ነው። በምሪት ከመጣችሁ በፕሮግራም በእግዚአብሔር ሐሳብና ተገፍታችሁ በእግዚአብሔር አጀንዳ ወደዚህ ፕሮግራም ውስጥ ከመጣችሁ እየተናገርኩ በጌታ በኢየሱስ ስም የሞተ ነገር ይነሳል። እየተናገርኩ ጨለማ ወደ ብርሃን ይለወጣል። እየተናገርኩ ስርዓቶች ይበጣጠሳሉ። እየተናገርኩ አጋንንቶች በኢየሱስ ስም ስፍራ ይለቃሉ። ለምን መሰላችሁ? እግዚአብሔር እናንተን ነፃ ሊያወጣ ሲፈልግ ልባችሁን ወደዚህ ያመጣል። አይምሮአችሁን ወደዚህ ያመጣል። እጃችሁን ወደዚህ ያመጣል። በዚህ ሁሉ ሁኔታ ውስጥ ግን እግዚአብሔር የሚሰራው ስራ አለ። ሃሌሉያ። ትላንትና ካየው መልካም ስራ የተነሳ እግዚአብሔር በይበልጥ በእኔና በእናንተ ሕይወት ላይ ይሰራል። አሜን ይባላል። አንድ ሰው በእኔ ይሰራል የሚል ካለ አሜን ይበለኝ። ዋርዶ ካባንያናና መሃያ ዛርዳንያናና መሃያ 2 ደቂቃ አጋንንቶችን ልቃወም። አየሩ ላይ የሚሰራ የጨለማ ጉልበት የተመታዩ፣ ምድሪቷ ላይ የሚሰራ የአጋንንት ጉልበት ይመታ። ስጋ ለባሾችን አይምሯቸውን አፍኖ ያዘ፣ ዘግቶ ያዘ። የብዙ ሰዎች ሕይወት እንዳይፈታ፣ የብዙ ሰዎች ትዳር እንዳይፈታ፣ የብዙ ሰዎች መሰረት እንዳይፈታ አስሮና አንቆ የሚታገል ጨለማ አሁን በጌታ በኢየሱስ ስም የተገለበጠ ይሆን። አሁን የተገለበጠ ይሆን። ከፍ ያለ የጠላት ሐሳብ የተመታ ይሆን። ከፍ ያለ የአጋንንት ሐሳብ የተመታ ይሆን። የስ በእኔና በእናንተ ሕይወት ላይ ከፍ ብሎ የተቀመጠ የስጋና የደም ሐሳብ ቢሆን፣ የጠላት ሐሳብ ቢሆን፣ የበሽታ ሐሳብ ቢሆን በጌታ በኢየሱስ ስም ኃይል አሁን የተገፈፈ እንዲሆን እጸልያለሁ። የተመታ እንዲሆን እጸልያለሁ። የስ ሕዝብ በቃል እንዳይፈታ፣ ሕዝብ ከነጥያቄ ቸርች፣ ከነጥያቄ አገልጋይ፣ ከነጥያቄ ኑሮ፣ ከነጥያቄ ብዙ የህይወት መንገዶች ውስጥ እየተጓዘ ያለ ሕዝብ ዛሬ በጌታ በኢየሱስ ስም ነፃ እንዲወጣ በኢየሱስ ስም እጸልያለሁ። ነፃ እንዲወጣ በኢየሱስ ስም እጸልያለሁ። የስ 2 ደቂቃ ተቃውሙ። ሃሌሉያ።
በብዙ ቦታዎች ውስጥ ሄዳችሁ ልትፈቱ ያልቻላችሁ ሰዎች እግዚአብሔር ምስክሬ ነው። በዚህ ሰዓት እግዚአብሔር ይፈታችኋል። በዚህ ሰዓት እግዚአብሔር ታሪካችሁን ይለውጣል። በዚህ ሰዓት እግዚአብሔር ነገራችሁን ይለውጠዋል። ይህ አየሩን የተቋቋመ ኃይል በኢየሱስ ስም ደማውን የተመታዩ በጌታ በኢየሱስ ስም በየትኛውም አቅጣጫ ላይ ተቀምጠው የሚሰራ የክላጋላቫንያናና መሃያ ሪካላቫንያናና መሃያ የጠንቋዮች ኃይል የሟርተኞች ኃይል በኢየሱስ ስም አሁን የተመታዩ አሁን በኢየሱስ ስም ደም የተመታዩ ወክራቫንያናና መሃያ ለቾላቫንያናና መሃያ መንፈሱ ቀን ቀጥሮላታል ሊገላት ሊወስዳት ቀን ቀጥሮላታል። በአደጋ ሊመታት ቀን የቀጠረላት አንዲት ነፍስ ዛሬ እግዚአብሔር አምላክ ታድጊያታለሁ አለኝ። ዛሬ ታድጊያታለሁ አለኝ። እኔ ነኝ የሚል ሰው ካለ አሜን ይበለኝ። ሃሌሉያ በጌታ በኢየሱስ ስም ጸልያለሁ። በዚህ ቀን በዚህ ምሽት እናንተ ባላችሁበት በዛው ቀን ውስጥ ሰይጣን የሰራው ስራ ሰይጣን ያዘጋጀው የሞት ወጥመድ ዛሬ በናዝሬቱ በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም አንዲት ሴት አረብ ሀገር ያለው ላኮቫንያናና መሃያ ዛሬ ምሽት አታልፋል። ዛሬ ምሽት ነገን አታይም ብሎ አውጆባታል። እግዚአብሔር እንደዚህ አለኝ፣ የሞትን ኃይል ገልብጬዋለሁ አለኝ። ዛሬ የሞትን ኃይል በኢየሱስ ስም ገልብጬዋለሁ አለኝ። አማኝ ካለ አሜን ይበለኝ እባክህ። ለእሷ እየጸለይኩ ሰይጣን ለእናንተ የቀመረውን ቀመር እግዚአብሔር ሲያበላሽበት አያለሁ። እግዚአብሔር ሲበትንበት አያለሁ። ምክራቸው ላይ ጸና፣ ኃይላቸው ላይ ጸና። በጌታ በኢየሱስ ስም ተመታ። አማኝ ካለ ተመታ ይበል እስቲ በኢየሱስ ስም። ወገኖቼ እዚህ ሰዓት የምንናገረውና እንደዚህ አይነት ነገሮችን ስናደርግ ዝም ብላችሁ ለምታዩን ሰዎች ምንም ላረገላችሁ አልችልም። እግዚአብሔር ምስክሬ ነው። የብዙ ሰዎች የሞት ገመድ ሲበጠስ አያለሁ። ከብዙ ሰዎች አንገት ላይ ቀለበት የሚመስል ሰንሰለት ሲወጣ አያለሁ። ለምንድን ነው የሚሆነው መሰላችሁ? እግዚአብሔር በእናንተ ህይወት ውስጥ ሌላ አዲስ መንገድ ስላለሁ፣ ሌላ ቻፕተር ስላለሁ፣ ሌላ ምዕራፍ ስላለሁ ዛሬ እኔ ጸልያለሁ በጌታ በኢየሱስ ስም በሞት የሚተናነቃችሁ በበሽታ የሚተናነቃችሁ የትኛውም ኃይል አለኝ የሚል በዘር ማንዘራችሁ ውስጥ የተቀመጠ ሲወርድ ሲዋረድ የመጣ ዛሬ በናዝሬቱ በኢየሱስ ስም ተገለበጠ። ዛሬ በኢየሱስ ስም ተገለበጠ። ይኸውልህ ብዙ ሰዎችን አደጋ ነው ይላል ሰይጣን። ብዙ ሰዎችን ምክንያት አቅርቦላቸውን አሳምኗቸው ቁጭ የሚለው ዛሬ ግን እኔ ጸልያለሁ በአባት በኩል በእናት በኩል ተቀምጦ የሚሰራ የብዙ ዘመን የጨለማ ጉልበት፣ የብዙ ዘመን የጠላት ኃይል፣ የብዙ ዘመን የጠላት ኮቴ ዛሬ በኢየሱስ ስም ከምንጩ ደረቀ አለኝ ጌታ። ይኸው ኮንክሪቱ ነው የደረቀው አለኝ ጌታ። መሰረቱ እዛ መሰረቱ ላይ ያለው አያትህ ላይ ቅድመ አያትህ ላይ የተቀመጠ መሰረት የሰራ ተገንብቶ የተቀመጠው እግዚአብሔር ዛሬ ኮንክሪቱን አድርቄዋለሁ አለኝ። እስቲ አንድ ሰው ኮንክሪቱ ደረቀ ይበል እስቲ። ሰይጣን የሚሰራበት ኮንክሪቱ ነው እግዚአብሔር ያደረቀው። መሰረቱን ነው፣ ዋና ቤዝመንቱን ነው እግዚአብሔር ያደረቀው። ከዚህ በኋላ ላትታገል፣ ከዚህ በኋላ በኢየሱስ ስም ላትታገይ እግዚአብሔር የብዙ ሰዎችን እስራት ፈታው አለኝ። የስ ፈታው። ለምንድን ነው የሚፈታ? እግዚአብሔር በእናንተ ላይ ፕሮግራም ስላለው። ለምንድን ነው የሚፈታችሁ? እግዚአብሔር ለእናንተ ያዘጋጀው ስጦታ ስላለ። አንድ ሰው የእግዚአብሔር ስጦታ ዛሬ ወደ እኔ ይመጣል ይበል እስቲ። የእግዚአብሔር ስጦታ ጌታ እንደዚህ ብሎ ተናግሮኛል። የእኔ ስጦታ ወደ ልጆቼ ያልፋል አለ። ወደ ወንድ ልጆቼ ያልፋል አለ። ወደ ሴት ልጆቼ ያልፋል አለ። ወልጆቼ ያልፋል አለ። ባርዳንያና ናባሃያ የእግዚአብሔር ስጦታ ወደ እኔ ይመጣል እያላችሁ ጻፉ። ቶሎ በሉ። የእግዚአብሔር ስጦታ ወደ እኔ ይመጣል እያላችሁ ቶሎ በሉ። እግዚአብሔር የተናገረኝ ነገር ዛሬ እንደዚህ ነው። ስጦታ አለኝ አለ። ምን አላውቅም፣ አይቶሎ የሚገለጥ ነገር አለ። ብዙ ሰዎች ግን የፈውስ ስጦታ፣ የበረከት ስጦታ፣ የበር ስጦታ ዛሬ በኢየሱስ ስም በእኔና በእናንተ ሕይወት ላይ ሆነ የሚል ካለ አሜን ይበለኝ በኢየሱስ። ሃሌሉያ። የእግዚአብሔር ስጦታ ወደ እናንተ ይመጣል። የእግዚአብሔር ስጦታ ወደ አንቺ ይመጣል። ወደ ቤትሽ ይመጣል።
ጌታ እንደዚህ አለ፣ ለብዙ ሰዎች ስጦታ አዘጋጅቻለሁ አለ። ለብዙ ሰዎች ነው ስጦታ አዘጋጅቻለሁ ያለ። ለብዙ ልጆቼ ስጦታ አዘጋጅቻለሁ። ይሄ ስጦታዬ ደግሞ የልጆቼን ሕይወት የሚያስቀጥለው፣ የልጆቼን ታሪክ የሚቀጥለው፣ የልጆቼን ሕይወት የሚፈታ ነው አለኝ ጌታ። አየህ፣ ብዙ ሰው ስጦታ ደስ ይለዋል። ብዙ ሰው ስጦታ ሲመጣለት ደስ ይለዋል። ዛሬ ግን ጌታ እንደዚህ አለ፣ እኔ ስጦታ ሰጣለሁ፣ ለብዙ ሰዎች ካልታሰበ ቦታ የሚመጣ ስጦታ አለኝ። ምን አይነት ስጦታ እንደሆነ አላውቅም፣ ከቃሉ በኋላ የምናገረው ይሆናል። ነገር ግን እንደዚህ ያላችሁ ጻፉ እስቲ። የእግዚአብሔር ስጦታ ወደ እኔ ይመጣል። አንተ ሞክረ ያቃተ ነገር፣ አንተ ታግለ ያልከፈትከው ነገር፣ አንተ በዛ በዚህ ብለ ደክመህ ነገር ግን ባዶ እጅን የቀረህበት ያ ጉዳይ ላይ እግዚአብሔር ዛሬ ስጦታ አለኝ አለ። ዛሬ ስጦታ አለኝ። ተደብቃችሁ ያላችሁ፣ ተሸሽጋችሁ ያላችሁ፣ የእግዚአብሔርን ጊዜና ሲዝን እየጠበቃችሁ ያላችሁ ዛሬ ስሙኝ። እግዚአብሔር ወደ እናንተ የሚመጣው በስጦታ ነው አለ። በስጦታ ነው አለ። አንድ ሰው የእግዚአብሔር ስጦታ ወደ እኔ ይመጣል። የእግዚአብሔር ስጦታ ወደ ብዙ ሰዎች ሲመጣ ያለው፣ ወደ ብዙ ሰዎች ቤት ሲገባ ያለው፣ የብዙ ሰዎች ስጦታ ሲፈታ ያለው ይሄ ስጦታ ለግድ አስባለኝ አለ ጌታ። እግዚአብሔር የተናገረው ስጦታ ዛሬ ወደ እናንተ ሕይወት ገባ። የኔ ነው የሚል ካለ አሜን ይበለኝ እስቲ። ሃሌሉያ። የኔ ነው የሚል ካለ አሜን ይበለኝ። ኢየሱስ ጌታ ነው። የእግዚአብሔር ስጦታ ወደ እናንተ ይመጣል። እግዚአብሔር ምስክሬ ነው። የኔ አገልግሎት ብዙ ሰዎች ላይቭ ላይ ተቀምጠው ብዙ ሰዎችን እግዚአብሔር ሲፈታ ነው የሚያሳየኝ። እንደሌላው ጊዜ አላቅም፣ እናንተ እንደለመዳችሁበት መንገድ አይደለም። ልክ እየተናገርኩ ለብዙ ሰዎች እግዚአብሔር አምላክ ስጦታ ተዘጋጅቶ ያለ ስጦታ ወደ እነሱ ሲሄዳ ያለሁ፣ ቤታቸው ሲገባ ያለሁ። ከዚህ ሰዓት በኋላ እግዚአብሔር ስጦታውን ወደ እናንተ ሕይወት ያመጣል። አንዳንዱ ምን ሞክሮ እንደተዘጋበት አላቅም፣ ምን አስቦ እንደተዘጋበት አላቅም። ነገር ግን ግድ አለኝ ብሎ ማለፍ ሆነብኝ። ወደ አንተ ቤት ልመጣ ግድ አድርጎኛል እግዚአብሔር። በር ላንኳኳልህ ተገድጄ ነው። ያለኝን ነገር ልሰጥህ ተገድጄ ነው። እንዲከፍትልህ ታዝዤ ነው የሚሉ ብዙ ሰዎች ስጦታ ይዘው ይመጣሉ። አማይ ካለ አሜን ይበለኝ እስቲ በኢየሱስ ስም። የስ ሃሌሉያ፣ ክብር ለጌታ ይሁን። በጣም አጭር ደቂቃ ነው የምቆየው። ይህን ቃል አካፍዬ በብዙ ሰዎች እጅ ላይ ዛሬ ስጦታ ይገባል። ደጋሚ የሰጠ ስጦታ ይወጣል። ክፉ ሰዎች የሰጡ ስጦታ ይወጣል። ይኸው ደግመው አስጠንቁለው የሰጡ ስጦታ ይወጣና የእግዚአብሔር ስጦታ ወደ እጃችሁ ይገባል፣ ወደ ቤታችሁ ይገባል፣ ወደ ሕይወታችሁ ይገባል። የኔ ነው የሚል ካለ አሜን ይበለኝ እስቲ። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። የማካፍላችሁ ሐሳብ በዮሐንስ ወንጌል ምዕራፍ 4 ላይ ያለ ሐሳብ ነው። ክብር ለጌታ ይሁን። መጽሐፋችሁን አውጡ። እግዚአብሔር እንደሚነገራችሁ አምናችሁ በልባችሁ ውሰዱ። እየነዳችሁ ሊሆን ይችላል፣ እየሰራችሁ ሊሆን ይችላል፣ ዋሬቨር ምንም እያደረጋችሁ ሊሆን ይችላል። ዛሬ ግን ጌታ ተናግሮኛል። እኔ እየተናገርኩ ወደ እኔ ስጦታ እየመጣ አይቻለሁ። እኔ እየተናገርኩ ወደ እናንተ ስጦታ እየመጣ አይቻለሁ። ዛሬ በራችሁን አንኳኩቶ የሚመጣ ስጦታ አለ። የኔ ነው። አማኝ ካለ የኔ ነው ይበል እስቲ። ሃሌሉያ። የኔ ነው። ሃሌሉያ። ወዳጆቼ እግዚአብሔር ምስክሬ ነው። ጌታ ተናግሮኝ ነው የመጣሁት። እግዚአብሔር ምስክሬ ነው። እየቀባጠርኩ እንዳይመስልህ። ዛሬ እግዚአብሔር ታምራት በእኔና በእናንተ ሕይወት ላይ ያደርጋል። አትቀበሉና ዝም ብላችሁ ትበሉ። ተቀበሉኝ። ግድ የለም ተቀበሉኝ። እግዚአብሔር ይኸው ሰው ያራራል፣ እግዚአብሔር ይራራላል። ሰው ሊሰጥ ያልቻለውን ነገር እግዚአብሔር ይሰጣል። እግዚአብሔር ምስክሬ ነው። ታምራት ይሆናል። የስ አልገባችሁም እናንተ? እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው ወዳጆቼ። እኛ ስንፈቅድና የእኛ ፍቃድ ሲሆን ብቻ አይደለም ወገኖቼ ነገር የሚስተካከለው እግዚአብሔርም ሲፈቅድ ብቻ ነው። የእኛ ፍቃድ ብቻ በቂ አይደለም ወገኖቼ። አንድ ቃል ብቻ ነው ማወራው። በዚህ ቃል ውስጥ እግዚአብሔር አምላክ አልፎ በእናንተ ሕይወት ላይ ይሰራል። አሜን። አንዳንድ ሰዎች ሌላ መልእክት ይጠብቃሉ። መልእክቱ ከእግዚአብሔር ቃል ነው። ለዛ ነው ትንቢቱ ከቶ በሰው ፍቃድ የሚመጣ አይደለም ይልና ነገር ግን አለ በመንፈስ ቅዱስ ተነድተውና ተመርተው ተናገሩት ይላል። ይህንን ቃል ነው የተናገሩት ወዳጆቼ። ይህ አሁን የመጣው
ፓሽን ይሁን ምን ይሁን አላቅም፣ ከእግዚአብሔር ቃል ውጪ የሚሄድ መንገድ ተዉ። እናንተንም አይጠቅማችሁም። ዝም ብሎ ባዶ ተስፋ ነው የሚሰጣችሁ። ተቀበሉ፣ ይህንን የእግዚአብሔርን ቃል ተቀበሉ። እግዚአብሔር በእናንተ ሕይወት ላይ የሚያደርገውን ነገር ታያላችሁ። በኢየሱስ ስም አነባለሁ። ጌታም ይህንን እንዳወቀ ይሁዳን ለቆ ወደ ገሊላ ተመልሶ ሄደ ይላል። በሰማርያም በኩል ማለፍ ግድ ነበረበት። በሰማርያም በኩል ሊያልፍ ግድ ሆነበት ይላል። ስለዚህ በሰማርያ ያዕቆብ ለልጁ ለዮሴፍ በሰጠው ቦታ አጠገብ ወደ ነበረችው ሲክራ ወደምትባል ከተማ መጣ። በዚያም ያዕቆብ የውሃ ጉድጓድ ነበረ። ኢየሱስም ከጉዞ የተነሳ ደክሞ ስለነበረ በውሃው ጉድጓድ አጠገብ ተቀመጠ ይላል። ጊዜውም ከቀኑ 6 ሰዓት አካባቢ ነበረ። አንዲት ሳምራዊ ሴት ይላል ውሃ ለመቅዳት ስትመጣ ኢየሱስ እንደዚህ አላት፣ እባክሽ የምጠጣውን ስጭኝ አላት። ደቀ መዛሙርቱም ምግብ ለመግዛት ወደ ከተማው ሄደው ነበረ። ሳምራዊቷም አንተ አይሁዳዊ የሆነ ሳለ እኔን ሳምራዊት እንዴት ውሃ ጠጪኝ ትላለህ አለችው። ይህንን በማለቷ አይሁድ ከሳምራውያን ጋር ስለማይተባበሩ ነው። ዛሬ ከማትተባበርበት ከተጣላህበት ሰው ጋር ዛሬ መንፈስ ቅዱስ ያጣብቃል። አሜን ይባላል። ትጣበቃለህ። ዛሬ ከወዳጅ ጋር ትጣበቃለህ፣ ከቤተሰብ ጋር ትጣበቃለህ፣ ከትዳር አጋሪ ጋር ትጣበቂያለሽ። እግዚአብሔር እንደዚህ ብሎኛል፣ ለዘመናት የተቆረጠን ድልድይ እግዚአብሔር ጠግነዋለሁ አለ። አው ጌታ ሲመጣ አንተ ተለያይተ መቀጠል አትችልም። ጌታ ሲመጣ ከምትወደው ሰው ጋር ተፋተ መኖር አትችልም። እግዚአብሔር ዛሬ ያጣብቀኛል የሚል ካለ አሜን ይበለኝ እስቲ። መጣና እንደዚህ አለ። ከዛን ይህንን ማለቱ አይሁድ ከሳምራውያን ጋር ስለማይተባበሩ ነው። ኢየሱስ ግን የእግዚአብሔር ስጦታ ብታውቂና የማንን የእግዚአብሔርን ስጦታ ብታውቂና አንድ ሰው የእግዚአብሔር ስጦታ ወደ እኔ መጥቷል ይበል እስቲ። የእግዚአብሔር ስጦታ ወደ አንተ መጥቷል፣ ወደ አንቺ መጥቷል፣ ወደ ቤታችሁ ገብቷል። የእግዚአብሔር ስጦታ የእግዚአብሔር ስጦታ ብታውቂና ውሃ ጠጭኝ የሚልሽ ማን መሆኑን ብትረጂ ኖሮ አንቺው በጠየቅሽው እርሱም የሕይወትን ውሃ በሰጠሽ ነበር ሲል መለሰላት። ምን አላት? የሕይወትን ውሃ አንቺው ራስሽ በጠየቅሽው ነበረ፣ እርሱም ደግሞ የሕይወትን ውሃ በሰጠሽ ነበር ሲል መለሰላት። ሴትያዋም እንዲህ አለችው፣ ጌታዬ ሆይ መቅጃ የለም፣ ጉድጓዱም ጥልቅ ነው። ታዲያ ይህንን የሕይወት ውሃ ከወዴት ታገኛለህ አለችው። ለመሆኑ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለን? እርሱም ራሱም ልጆቹም እንስሳቱም ከዚህ ጉድጓድ ጠጥተዋል። ምን ብለዋል? ጠጥተዋል። ኢየሱስ ግን እንደዚህ አለላት፣ ከዚህ ውሃ የሚጠጣ አለ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ከቶ አይጠማም። ማንም አለ እኔ የምሰጠውን ውሃ በውስጡ የሚፈልቅ የዘላለም ሕይወት ውሃ ምንጭ ይሆናል አላት። ሴትየዋም እንደዚህ አለችው፣ ጌታዬ ሆይ እንዳልጠማ ውሃውንም ለመቅዳት እንዳልመላለስ እባክህ ይህንን ውሃ ስጠኝ አለችው። ዛሬ የእግዚአብሔር ስጦታ ወደ ሕይወታችሁ ይመጣል። አሁን በዚህ በተናገርኩት ቃል መሰረት እግዚአብሔር አምላክ ስጦታውን ወደ እናንተ ያመጣል። ወደ ሌላ ነገር አልገባም ወገኖቼ፣ ሌላ ነገር አይደለም እቀባጥረው። ዛሬ እንደዚህ ብዬ እናገራለሁ፣ የእግዚአብሔር ስጦታ ወደ እናንተ ይገባል። ገፍታችሁ የማታወጡ ስጦታ፣ ይኸው ጥላችሁ ሄዳችሁ የማታወጡ ስጦታ ዛሬ እግዚአብሔር ወደ እናንተ ያመጣዋል። እስቲ አማኝ ካለ የእግዚአብሔር ስጦታ ወደ እኔ ይመጣል ይበል እስቲ። የእግዚአብሔር ስጦታ በመጣ ጊዜ እንደ ትናንትናው ሕይወት አይቀጥልም። የእግዚአብሔር ስጦታ በመጣ ጊዜ በድህነት በበሽታ ውስጥ አትቀጥልም። ምክንያቱም እግዚአብሔር በቃ ያለው ነገር በቃ ነው። ሃሌሉያ! እግዚአብሔር የተናገረው ነገር በሙሉ የሚሆን ነው። ወዳጆቼ የእግዚአብሔር ስጦታ ወደ እናንተ ይመጣል። በጣም መንፈስ ቅዱስ የገለጠልኝን ሐሳብ በጥቂቱ መንገድ ላሳያችሁና እዛ መጸልይበት ይሆናል። የሚገርማችሁ ነገር ዮሐንስ ጥሩ አድርጎ የጻፈልን ክፍል ነውና በዮሐንስ ወንጌል ምዕራፍ 4 ላይ የተጻፈው ጌታ ኢየሱስ ክርስቶስ ይሁዳን ለቆ ወደ ገሊላ በመሄድ ላይ ሳለ የሚያስገርመውና የሚያስደንቀው ነገር በመካከላቸው ሳምራውያኖች አሉ፣ ወይም ደግሞ ሳማሪያ የምትባል ከተማ አለች። እና የሚገርመው ነገር ጌታ ኢየሱስ ክርስቶስ ይሁዳን ለቆ ወደ ገሊላ እየሄደ ነው። ነገር ግን ወደ ገሊላ በሚሄድበት ጊዜ መሃል ላይ ያለች የሳምራውያን ከተማዎች አሉ።
እነዚህ ሳምራውያን ደግሞ ከአይሁዳውያን ጋር የሚተባበሩበት ምንም አይነት ነገር እንደሌላቸው እግዚአብሔር ቃል ይናገራል። ምክንያቱም በጣም የጥንት ታሪክ ስላለው ያንን ነገር ማንሳት አልፈልግም። እና የሚገርመው ነገር ጌታ ኢየሱስ ክርስቶስ በሰማርያ በኩል እያለፈ ወደ ሳማርያ ይሄድ ዘንድ ግድ አለው ይላል። በሳማርያ በኩል ሊያልፍ ግድ ሆነበት ይላል መጽሐፍ። ምክንያቱም የእግዚአብሔርን ስጦታ ተሸክሞ የመጣው ራሱ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ በሌላ ክፍል ላይ ሲናገር እኔ የአባቴን ፍቃድ ልፈጽም እንጂ የራሴን ፍቃድ ልፈጽም አልመጣሁም አለ። ስለዚህ እግዚአብሔር ለሳምራውያን ለዚች ሴት ያዘጋጀው ስጦታ በጌታ በኢየሱስ ክርስቶስ በኩል ነበር። ጌታ ኢየሱስ ክርስቶስ ከአባቱ የተቀበለውን ስጦታ ትቶ መሄድ አልፈለገም። ሊያልፍ ግድ ሆነበት ይላል መጽሐፍ ቅዱስ። ግድ ሆነበት። ልገባ ግድ አለኝ፣ ወደዚህ ከተማ ላልፍ ግድ አለኝ አለ። ዛሬ እኔ እንደዚህ ብዬ እናገራለሁ። ግድ የሚላቸው ሰዎች አሉ። ዛሬ ወደ እናንተ ህይወት ውስጥ የሚመጡ ግድ የሚላቸው ታሪካችሁን የሚለውጡ ዘመናችሁን የሚለውጡ እግዚአብሔር አምላክ ዛሬ ግድ የሚያሰኛቸው ሰዎች አሉ። እስቲ የኔ ነው የሚል ካለ አሜን ይበለኝ እስቲ። ሃሌሉያ። እና የሚገርመው ነገር በሰማርያ በኩል ሊያልፍ ግድ ሆነበት ይልና በሰማርያ ያዕቆብ ለልጁ ለዮሴፍ አሳልፎ የሰጠው አንድ ጉድጓድ አለ፣ ሲክራ የሚባል ጉድጓድ አጠገብ ላይ በዚያ ተቀመጠ ይላል እግዚአብሔር ቃል። በዚያ ምን አለ? የኔ ጌታ ተቀመጠ። አሁን አንዲት ሳምራዊት አለች። አሁን ዘውትር ከያዕቆብ ጉድጓድ የማትቀር አንዲት ሳምራዊ ሴት አለች። ይቺ ሴት ዕለት ዕለት በ6 ሰዓት ውሃ ለመቅዳት የዕለት እንጀራዋን የዕለት መጠጧን ለመስራት ወይም ደግሞ ለመጠጣት በዛ ስፍራ የምትመጣ ሴት አለች። እና ይቺ ሴትን እየጠበቃት ነው። የሰማይ ፕሮግራም ውስጥ ገብታለች። ይቺ ሴት ወጥ የሆነ ህይወት አላት። እና ይቺ ሴት የምትመጣው ደግሞ በ6 ሰዓት ያህል ነበረ። እና በ6 ሰዓት ስትመጣ ጌታዬ በዛ ጉድጓድ ላይ ተቀምጦ ይጠብቃት ነበር። እና የሚገርመው ነገር ይቺን ሴት ባገኛት ጊዜ እንደዚህ አላት፣ እምዬ ውሃ አጠጭኝ አላት። እስቲ ውሃ አጠጭኝ አላት። ይቺ ሴት የሚገርማችሁ ነገር እቺ ሴት ሌላ እኔ ቃሉን መናገር አልፈልግም። እቺ ሴት ተደብቃ የምትመጣበት የራሷ የሆነ ምክንያት አላት። የራሷ የሆነ የህይወት ችግር አለባት። እና ተደብቃ ነው የምትመጣው ሳምራውያን እንዳያዋት በተራራ ፀሐይ ላይ። ነገር ግን አንድ የማደንቅላት ነገር አለ። ወጥ የሆነ ህይወት አላት። ዛሬ እግዚአብሔር አምላክ በስፍራችሁ የናንተን ህይወት ሊነካ የናንተን ህይወት ሊቀይር ስጦታ ይዞላችሁ ወደ እናንተ ህይወት ይመጣል። እስቲ በስፍራዬ ነኝ የሚል ሰው ካለ አሜን ይበለኝ እስቲ። አያችሁ፣ ብዙ ሰው ወጥ ህይወት የለው። ብዙ ሰው እግዚአብሔር የቱ ጋር ላግኝ፣ የቱ ጋር ነው እግዚአብሔር ሊመጣል የሚችለው? መሰዊያን አፍርሰዋል። ሁሉም ሰው እዛም ይሄዳል፣ እዚህም ይሄዳል። ወጥ የሆነ ህይወት የለውም። ምናልባት እናንተ ብቻ አይደለም፣ ሁላችንን እኔንም ጨምሮ ወጥ የሆነ ህይወት የሌላችሁ ሰዎች ወጥ የሆነ ህይወት እንዲኖራችሁ ዛሬ ጸልይላችኋለሁ። ከዚህ ምሽት ጀምሮ ግን እግዚአብሔር ወደ እናንተ ይመጣል። ሃሌሉያ። ይቺ ሴት የምትገኝበት ቦታ አለ። እሱም ደግሞ የያዕቆብ ጉድጓድ ይባላል። በዛ በያዕቆብ ጉድጓድ ላይ ውሃዋን ቀርታ የምትሄድ ሴት ናት። ጌታ የቱ ጋር እንደሚያገኛት ስለሚያውቅ ወዴት መጣ ይላል? ያዕቆብ ለልጁ ለዮሴፍ የሰጠበት ጉድጓድ አካባቢ ላይ መጣ፣ ተቀመጠ። እና እምዬ ውሃ ስጭኝ አላት። አንተ ሳምራዊ የሆነ ሳለ፣ አንተ አይሁዳዊ የሆነ ሳለ፣ እኔ ሳምራዊ ሆኜ ሳለሁ እንዴት ውሃ ጠጭኝ ትለኛለህ አለችው። እንዴት ውሃ ጠጭኝ እኮ ነው ያላት እኮ። ውሃ ጠጭኝ ሲላት ለካስ እነሱ ጸብ ላይ ናቸው። ለካስ እነሱ ተራርቀዋል። ለካስ እነሱ በሕይወት ተለያይተዋል። እና የሚገርመው ነገር አይሁዳውያን ከሳምራውያን ጋር ስለማይተባበሩ ይላል መጽሐፍ፣ ምንም አይነት ግንኙነት ስለሌላቸው ለየቅል ነው መንገዳቸው፣ ለየብቻ ነው መንገዳቸው። እና በጣም የሚገርመውና የሚያስደንቀው ነገር ኢየሱስ ግን እንደዚህ አላት። ሃሌሉያ። የእግዚአብሔር ስጦታ ብታውቂና ውሃ ጠጭኝ የሚልሽ ማን መሆኑን ብትረጂና ብታውቂ ኖሮ አንቺው ራስሽ መልሰሽ ትጠይቂው ነበር አላት። አይገርምም? እግዚአብሔር ስጦታ ይዞላት መጥቶ እግዚአብሔር ወደ ህይወቷ መጥቶ የእሷም ህይወት መለወጥ አለበት። በእሷ አካባቢና በእሷ ከተማ ውስጥ ያሉ ሰዎች መለወጥ አለባቸው። ቤተሰብ መለወጥ አለበት። እና በጣም የሚገርመው ነገር ጌታ ኢየሱስ ክርስቶስ ወደ እሷ ሲመጣ የእግዚአብሔርን ስጦታ ይዞ ግድ ብሎት ነው የመጣ። ስጦታ የገፋችሁ ሰዎች፣ ስጦታ የናቃችሁ ሰዎች፣
የእግዚአብሔር ድል አመለጣችሁ ሰዎች እግዚአብሔር በዛ ስፍራ ላይ አስቀምጦኝ ኖሮ በዛው ተቀምጬ ሕይወቴ እንደዛው ቢሆን ኖሮ ምን አለ እግዚአብሔርን ሰምቼ ቢሆን ኖሮ ብላችሁ በጸጸት ውስጥ ያላችሁ ሰዎች፣ በትካዜ ውስጥ ያላችሁ ሰዎች ዛሬ እግዚአብሔር እንደዚህ ይናገረኛል። ድጋሜ ወደ እናንተ ስጦታዬን ይዤ እመጣለሁ አለኝ ጌታ። እስቲ ስጦታው ወደ እኔ ይመጣል ይበል እስቲ። ገፋችሁ አንተ አይሁዳውያን ከሳምራውያን ጋር ስለማይተባበሩ አንዳንዱ በረከቱ የተያዘው አጠገቡ ካለው ሰው ጋር ተጋጭቶ ከትዳሩ ጋር ይጋጫል፣ ከቤተ ክርስቲያን ጋር ይጋጫል፣ ከቤተሰብ ጋር ይጋጫል፣ ከስራ ባልደረቦቹ ጋር ይጋጫል። በቃ ገፍቶ የተያዘበትን ነው እግዚአብሔር የሚያሳይ። እግዚአብሔር ምስክሬ ነው። የብዙ ሰዎች ልብ ግን ዛሬ ይለወጣል በኢየሱስ። የብዙ ሰዎች አይምሮ ዛሬ ነፃ ይወጣል በኢየሱስ። ወዳጆቼ እነዛ ፈውሳቸውን ይቀበላሉ። ጌታ ኢየሱስ ክርስቶስ መጥቶላቸዋል። እየሰበከላቸው ነው፣ እየሰሙ ነው። አሁን ወደ ሳምራውያን ከተማ የገባው ጌታ ኢየሱስ ክርስቶስ በዚች ሴት ምክንያት ነው። እና የሚገርማችሁ ነገር ይቺ ሴት ደግሞ መቀበል አልፈለገችም። አይሁዳውያን ከሳምራውያን ጋር ምንም አይነት ምን የላቸው ህብረት የላቸውም ብላ የዘጋች ሴት ናት። ልባችሁን የዘጋችሁ ሰዎች፣ ለምህረት ልባችሁን የዘጋችሁ ሰዎች፣ ለይቅርታ አይምሯችሁን ልባችሁን የዘጋችሁ ሰዎች ዛሬ በጌታ በኢየሱስ ስም በእግዚአብሔር መዶሻ ልባችሁን እመታለሁ። በጌታ በኢየሱስ ስም እግዚአብሔር አምላክ በእናንተ ህይወት ላይ ታሪክ ይለውጣል በኢየሱስ ስም። አንዳንዱ ይቅር የማይለው ልቡ ላይ የተቀመጠ ነገር አለ። ዛሬ እግዚአብሔር ቅድም ሲያወራኝ ደግሜ ሳነበው በጣም የሚገርመኝ ነገር ጌታ እንደዚህ ያወራኝ ነበር። ለካስ እኔ ነኝ ተረጋግቼ በሰው ቤት ውስጥና በሰው ህይወት ውስጥ ያለሁት። ልጆቼ የተረጋጋ ህይወት የላችሁም እያለ ጌታ ይወቅሰናል። እና የተረጋጋ ህይወት የላቸው፣ የተቅበዘበዘ ህይወት። እናመልካለን ይላሉ፣ እናገለግላለን ይላሉ፣ በጣም ብዙ የእግዚአብሔርን ስራ እንሰራለን ይላሉ። ነገር ግን ችግር አለ። እቺ ሴት የእግዚአብሔርን ስጦታ ምን አረገች? ገፋች። የእግዚአብሔርን ስጦታ አልቀበልም ብላ ገፋች። ጌታ ኢየሱስ ክርስቶስ እንደዚህ አላት፣ የእግዚአብሔር ስጦታ የሚሰጥሽ ማን መሆኑን ብታውቂ ኖሮ አንቺው ራስሽ መልሰሽ ምን ትይው ነበረ? ትጠይቂው ነበር አላት። አንቺው ራስሽ መልሰሽ ምን ትይው ነበረ? ትጠይቂው ነበር አላት። ከዛ በኋላ ይቺ ሴት እንደዚህ አለች፣ ጌታዬ ሆይ መቅጃ የለም፣ ጉድጓዱም ጥልቅ ነው። እነሆ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለን አለች። አንዳንድ ሰዎች እንደዚህ ነው የሚሉት። ወደ እነሱ ህይወት ላይ እግዚአብሔር ሲመጣ ይህንን ነገር እግዚአብሔር ይችለው ይሁን፣ እግዚአብሔር ነፃ ያወጣኝ ይሁን። ይቺ ሴት እንደዚህ ነው ያላት፣ መቅጃ እኮ የለህም። ኧረ እግዚአብሔር ዛሬ በታምራት ህይወታችሁን ይለውጣል። እግዚአብሔር ዛሬ ታሪካችሁን ይቀይራል። እግዚአብሔር ዛሬ መዝገባችሁን ይለውጣል። ያው የአንዳንድ ሰዎች ጥልቅ የሚመስል በሽታ፣ ጥልቅ የሚመስል መከራ፣ ጥልቅ የሚመስል ሲኦል የሚመስል ህይወት ዛሬ እግዚአብሔር አምላክ ነገራችሁን፣ ታሪካችሁን እግዚአብሔር ይለውጣል። አማኝ ካለ አሜን ይበለኝ እስቲ በኢየሱስ። ወዳጆቼ እቺ ሴት እንደዚህ አለች። አሁንም የራሷን የህይወት ችግር ነው። ኧረ ጌታ ሆይ መቅጃ እኮ፣ አንዳንድ ሰው መቅጃ እኮ የለህም፣ ጉድጓዱም ጥልቅ ነው። እንዴት ነው የኔ ጉዳይ የሚወጣው? እንዴት ነው የኔ ነገር መቀየር የሚችለው? እንዴት ነው የኔ ህይወት ሲለወጥ ማየው? ኖ አንዳንድ ሰው እንደዚህ ነው የሚለው። ኧረ ኖ እግዚአብሔር ሰው ባትጸልይ፣ በዚህ ጉዳይ ባትጸልይ ይሻላል፣ እንደው ቃል ባታወጣ ይሻላል። አንዳንድ ሰው ይላኝ ይሄ ነገር ተስፋ የታጣ ነገር ነው። ኧረ ለሙታን ህይወትን የሚሰጥ የሌለን እንዳለ አድርጎ የሚጠራ ጨለማን የሚገፍ በወጀብና በአውሎ ንፋስ ውስጥ መንገድ ያለው ጌታ ዛሬ በእኔና በእናንተ ህይወት ውስጥ በኢየሱስም ያልፋል። ችግርህን እያነሳ ያልፋል። መከራን እያነሳ ያልፋል። ካንተና ካንቺ የሚጠበቀው ጌታን ብቻ ማመን ብቻ። እስቲ እግዚአብሔርን አምነዋለሁ በሉ እስቲ። ሃሌሉያ! እንዴት ሊሆን ይችላል? ጥልቅ እኮ ነው ጉድጓዱ። ኧረ የኔ ህይወታችን ነው። ቶ ይሄ ከዚህ እንኳን እግዚአብሔር ያወጣል ብል እንደው ዝም ብሎ ቢወስደኝ ይሻላል። አብርሃም አንድ ጊዜ እንደዚህ አለ፣ እንደው ስለ ይስሐቅ ባታወራና እስማኤልን ብትባርክልኝ አለው። እስማኤልን ብትባርክልኝ፣ እስማኤልን ባርክልኝ፣ ግድ የለም። እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች፣ እንደዚህ አይነት ነገር ውስጥ ያላችሁ ሰዎች ዛሬ እግዚአብሔር ምስክሬ ነው፣ ጥልቅ ከሚመስል
እታች ከሚመስል ነገር ውስጥ እግዚአብሔር ጎትቶ ያወጣቸዋል። እግዚአብሔር የእናንተን ነገር ጎትቶ ያወጣዋል። እግዚአብሔር የእናንተን ነገር ሰብስቦ እግዚአብሔር በእጃችሁ ያስረክበዋል። በእናንተ ሕይወት ላይ እግዚአብሔር ታምራቱ ይገለጣል። ምሕረቱ ይገለጣል። ቸርነቱ ይገለጣል። በጎነቱ ይገለጣል። በእኔ ነው የሚል ካለ አሜን ይበለኝ። በኢየሱስ ስም አየሩን የሚይዝ ጨለማ የተወጋዩ በጌታ በኢየሱስ ስም የሰዎችን ልብ አፍኖ ያዘ መጋረጃ የሚመስል የትኛውም የጠላት መሳሪያ በጌታ በኢየሱስ ስም አሁን የተቀደደ ይሆን፣ የተቀደደ ይሆን። ለምን መሰላችሁ? ሰይጣን ከቃሉ ጋር እንዳትገናኙ ቶሎ አስገብቷችሁ ያወጣችኋል ቶሎ። ምክንያቱም ቃሉ በእናንተ ላይ ሲዘራ እግዚአብሔር ምስክሬ ነው ፍሬ እንደሚያፈራ ጌታ ስለሚያውቅ ነው። ሰይጣንም ስለሚያውቅ ነው ምን ያጎትቶ ያወጣችኋል። ይሄን ቃል እየተናገርኩ የብዙ ሰዎች ህይወት ግን እግዚአብሔር እየለወጠ ነው። የብዙ ሰዎችን ታሪክ እግዚአብሔር እየለወጠ ነው። የብዙ ሰዎችን መዝገብ እግዚአብሔር እየከፈተ ነው። የብዙ ሰዎችን የህይወት መጨረሻ ያሉት ጉዳይ እግዚአብሔር በዚህ ሳምንት መጨረሻ የተናገረውን ቃል ፍጻሜ የሚሰጥበት ጊዜና ሰዓት ደርሷል አለ። አንዳንዶች ይሄ ወሬ በረከት ይሆንላቸዋል። አንዳንዶች ይሄ ወሬ ስጦታ ይሆንላቸዋል። አንዳንድ ሰዎች በኢየሱስ ስም የእግዚአብሔር ፈውስ በስጦታ ይመጣል። ሃሌሉያ ወዳጅ እግዚአብሔር ነው የሚያይ። በዚህ ሰዓት እግዚአብሔር አይቶ ነው የሚመልሰው። እግዚአብሔር አይቶ ነው የሚመልሰው። የኔና የናንተን ህይወት አይቶ ነው የሚመልሰው። እቺን ሴት እንዴት እንደታገሳት ተመልከቱ። ታገሳት አንተ። ከዛ በኋላ እሷም ደግሞ ተመልሳ ምን አለች? መቅጃ የለህም እኮ ጌታ ሆይ፣ ጉድጓዱም ጥልቅ ነው። ኖ ይሄ ማለት ወደ ህይወት አዙረው የኔ ታች ነው። አሁን እግዚአብሔር እንዴት ሊያረጋው ይችላል? እግዚአብሔር እንዴት ከዚህ ውስጥ ጎትቶ ያወጣኛል? እንዴት ነገር ሊለወጥ ይችላል? እንዴት ታሪክ ሊለወጥ ይችላል? እንዴት እግዚአብሔር አምላክ አዲስን ነገር ማድረግ ይችላል ለምትሉ ሰዎች ዛሬ መንፈስ ቅዱስ እንደዚህ ያወራኝ ነው። እችላለሁ። መንፈስ ቅዱስ እችላለሁ። ይኸውልህ ብትወርቂ ለጌታ ነው፣ ብትነሽም ለጌታ ነው። ብትወርቅ ለጌታ ነው፣ ብትነሳም ለጌታ ነው። አምሮብህ ብትኖር ለጌታ ነው። ይኸውልህ ሳታምሪም ደግሞ ብትኖሪ ለጌታ ነው። ወዳጆቼ ሰው ነው ፍርድ የሚሰጠን። ሰው ነው መነሳት እንዳንችል አድርጎ ሰባብሮ የሚያስቀምጥ። ጌታዬ ግን ብንወርቅለት ለሱ፣ ብንነሳ ለሱ። ሃሌሉያ! ጌታ ኢየሱስ ክርስቶስ ይባረክ። ወዳጆቼ ተስፋ የቆረጣችሁ ሰዎች፣ አቅም ያጣችሁ ሰዎች፣ ኃይል ያጣችሁ ሰዎች፣ ኢነርጂ ከውስጣችሁ የተሟጠጠ ሰዎች ዛሬ ጌታ እንደዚህ ብሎኛል፣ ስጦታ ይዤ መጥቻለሁ አለ። የቱ ጋ ነው? ምን አይነት ስጦታ ነው? አይዶን ነው አላውቅም። ነገር ግን ስጦታ አለኝ ይለኛል ጌታ። እስቲ ስጦታ ከእግዚአብሔር ዘንድ ዛሬ ምሽት እቀበላለሁ በሉ እስቲ። እስቲ ከእግዚአብሔር እጅ ስጦታ እቀበላለሁ በሉ እስቲ። ሃሌሉያ! ኃይል ነው የምትፈልገው? ፈውስ ነው የምትፈልጉት? በር ነው የምትፈልጉት? ወረቀታችሁ ላይ እንዲፈረም ነው የምትፈልጉት? የትኛው ነገር ሰው የከለከላችሁ፣ ጠንቋይ የዘጋባችሁ፣ ደጋሚ የዘጋባችሁ፣ ክፉ ሰዎች የዘጋባችሁ ጌታ መንፈስ ቅዱስ እንደዚህ ይለኛል፣ ይህንን የምትከፍቱበትን ስጦታ ይዤ መጥቻለሁ አለ። እግዚአብሔር ስጦታ ይዞ ያው ስሙኝ፣ ይኸውላችሁ የሰዎችን እግር ይዛችሁ አታስቀሩ። የሰዎችን እግር ይዛችሁ እንዲሰሩላችሁ አታርጉ። እግዚአብሔር ካዘዘ ግን ጌታ ኢየሱስ ክርስቶስ ግድ ሆነብኛል። አቅጣጫ ትቻለሁ እኮ ወደ ገሊላ እየሄድኩ ነው። ይሁዳን ለቅቄ ወደ ገሊላ ግድ ሆነብኛል። ግድ እዚህ ጋር ከተያዘ ሰው እዚህ ጋር ከተያዘ የትም አይሄድ። ዛሬ የብዙ ሰዎችን ልብ አስለቅቃለሁ። የናንተ እጅ፣ የናንተ ጉዳይ፣ የናንተ ህይወት ያለበት የሰዎች እጅ ላይ ሊሆን ይችላል፣ የሰዎች ነገር ላይ ሊሆን ይችላል። ዛሬ ልባቸውን ይዛለሁ። በኢየሱስ ስም ወደ እናንተ ይመጣሉ። ግድ የሚላቸው ሰዎች አሉ። ግድ የሚላቸው ወንዶች አሉ። ግድ የሚላቸው ሴቶች አሉ። አማኝ ካለ አሜን ይበለኝ እስቲ። ወዳጆቼ ግድ አለብኝ በቃ እንዳልሄድ። ሰው ልቡን ከያዝከው ወዳጅ የትም አይሄድም። እንዴት አድርጌ ልሂድ ነው የሚለው። እንዴት አድርጌ በቃ ይቺን ሴት እንዴት ትቻት ልሂድ? እንዴት አልፌን ከተማ ልሂድ? ግድ ሆነብኝ። እንደው ግድ ሆነብኝ። በቃ ጌታ እንደዚህ አይነት ጌታ ነው ያለን እኮ። ጌታ ራሱ በእግዚአብሔር በአባቱ ስጦታ ግድ ሆነበት። መግባት ያልፈለገ ይመስለኛል፣ ግን ግድ ሆነበት ሲል ግድ በዚህ በኩል ግድ ሆነብኝ። በቃ
ፍላጎት አልነበረኝ ቤት ለመምጣት ቢሮክ ለመምጣት የሥራ ገበታ ላይ ለመምጣት። እኔ እኮ ግድ ሆኖብኝ ነው የመጣሁት። ግድ አስገዝ የሆነ ነገር እዚህ ጋር ያዘኝ። ዛሬ በጌታ በኢየሱስ ስም ይሄ መንፈስ በኢየሱስ ስም ያገኛቸዋል። ይሄ ኃይል በኢየሱስ ስም ያገኛቸዋል። ይሄንን ለሚቀበል ሰው በኢየሱስ ስም ይሁንለት፣ በኢየሱስ ስም ይሁንለት። ወገኖቼ ከዛ በኋላ እንዲህ አላት፣ አንተ ከአባታችን ከያዕቆብ ትበልጣለህን ስትለው ብዙ ሰው መልካም ስራ ሰርቶልህ ሊሆን ይችላል፣ ጥሩ ስራ ሰርቶልህ ይችላል። በቃ ጌታ ነው። እኔ ጌታ ነው በህይወቴ ላይ ትልቁን ቦታ የሚይዘው። እግዚአብሔር ይባረክ። ጌታ ራሱ ብቻ ነው ሰዎችን እያራራልኝ፣ ሰዎችን እግዚአብሔር እንዲቀበሉኝ ያደረገ። በቃ ይሄ እግዚአብሔር በአደባባይ የማወራው ጉዳይ ነው። ብዙ ቦታ ላይ ገብቻለሁ፣ ብዙ ቦታ ላይ ወጥቻለሁ። እግዚአብሔር ግን እየረዳን፣ እግዚአብሔር እያገዘኝ፣ እግዚአብሔር እየመራኝ። ሰላም ነው ወይ? ሰላም ነው ወይ? እግዚአብሔር የሰራው ነገር በእናንተ ህይወት አለ? እስቲ በእኔ ህይወት አለ የሚል ካለ እኔ ሰላም ነኝ ይበል እስቲ። እኔ ነኝ የሚል ካለ ሰላም ነኝ ይበል እስቲ። ሰላም ነኝ እያላችሁ ጻፉ። እግዚአብሔር አምላክ በእናንተ ህይወት ላይ ታምራት ያደርጋል። ዛሬ ታያለ፣ ታምራት ያደርጋል። ታያለሽ፣ ታምራት ያደርጋል። ሃሌሉያ። ከዛ በጣም የሚገርመኝ ነገር አንተ ከአባታችን ከያዕቆብ ትበልጣለህን? እርሱም ራሱም ልጆቹም እንስሳቱም ከዚህ ምን ብለዋል? ጠጥተዋል። ጌታ ኢየሱስ ግን እንደዚህ አላት፣ ከዚህ ውሃ የሚጠጣ ግን ሃሌሉያ እንደገና ምን ይላል? ይጠማል። እኔ የምሰጠውን ውሃ የሚጠጣ ግን ከቶ ለዘላለም ምን አይልም? አይጠማም። ከቶ ለዘላለም ምን አይልም? አይጠማም። እኔ የምሰጠው ውሃ አለ በውስጡ የሚፈልቅ የዘላለም ሕይወት ውሃ ምንጭ ይሆናል አለ። የማይጠፋ ምንጭ በእናንተ ላይ እንዲፈልቅ ጸልያለሁ። የማይጠፋ ምንጭ በእናንተ ሕይወት ላይ እንዲፈልቅ ጸልያለሁ። በኢየሱስ ስም ጸልያለሁ። የማይቋረጥ ምንጭ፣ የማይቋረጥ ትዳር፣ የማይቋረጥ በረከት፣ የማይቋረጥ ስራ፣ የማይቋረጥ አክሰስ፣ የማይቋረጥ ደጅ በጌታ በኢየሱስ ስም በእናንተ ሕይወት ላይ ከፍቻለሁ። ያንዳንድ ሰዎች ሕይወት አይገርማችሁ? ሕይወታቸው ከአንድ በረከት ወደ ሌላ በረከት፣ ከአንድ ስኬት ወደ ሌላ ስኬት፣ ከአንድ ፍሬ ወደ ሌላ ፍሬ በውስጣቸው የተቀመጠ ምንጭ ስላለ እኮ ነው። በውስጣቸው ሊገፉት የማይችሉት ምንጭ በውስጣቸው ስላለ ነው ወገኖች፣ ሌላ ነገር አይደለም። እቺ ዓለም ሁለት መንፈስን ታስተናግዳለች። እቺ ዓለም በመንፈስ ነው የምትመራው። ወዳጆች ስሙኝ፣ ከሰዎች ጀርባ ያለው፣ ከስኬታቸው ጀርባ ያለው፣ ከበረከታቸውም ጀርባ ያለው ስፒሪት ነው ወዳጆቼ። ይሄ ስፒሪት ወይ የጨለማው ስፒሪት ነው ወይ እግዚአብሔር መንፈስ ስፒሪት ነው ወይ እግዚአብሔር መንፈስ ነው ወገኖች። ስለዚህ ወገኖቼ ከዚህ መንፈስ ጋር ስትተባበሩ፣ ከዚህ መንፈስ ጋር ስትጣመሩ፣ ከዚህ መንፈስ ጋር ስትዋህዱ እግዚአብሔር ሕይወታችሁን ይለውጣል። ባላችሁበት ምድር እግዚአብሔር ታሪካችሁን ይለውጣል። ታሪካችሁን ይለውጣል። አንዲት ሴት እንደዚያ ያለው ወረቀት ደርሷታል። ደብዳቤ በሚመስል መንገድ ውስጥ ነው ከስራዋ ያስወጧት። ደብዳቤ ነው የሰጧት። አትቀጥይም፣ ከዚህ በኋላ ከኛ ጋር ምንም የሰራችው ነገር የለም። መንፈሳዊ ዓለም ላይ ያየው ነው። ደብዳቤ የሚመስል ነው ተሰጥቷት። አንቺ ከዚህ በኋላ አትቀጥይም የተባለችው አንቺ ሴት ካለሽ እኔ አሁን ልናገር፣ ደብዳቤ ነው የሰጧት። ኦልሬዲ በክርስትናዋ ይሁን በምን እንደሆነ አላውቅም። ነገር ግን ይቺ ሴት ስታለቅሳ ያለሁ ጌታ እንደዚህ በላት ብሎ ተናግሮኛል። አንቺ ሴት ካለሽ አንድ ቁጥር ጻፊልኝ። እግዚአብሔር ምስክሬ ነው። እግዚአብሔር ታሪክሽን ዛሬ ይለውጣል። እግዚአብሔር ነገርሽን ዛሬ ይለውጣል። እግዚአብሔር የገፉሽን ሰዎች እግዚአብሔር ዛሬ አምላክ ማኮባባባባባያ መልሰው እንዲጠሩሽ እግዚአብሔር ያደርጋል። አንቺ ሴት ካለሽ ቶሎ በይ አንድ ቁጥር ጻፊልኝ። ቶሎ በይ። አንቺ ሴት ካለሽ ቶሎ በይ። ደብዳቤ በሚመስል ነገር ውስጥ ነው ይቺን ሴት ያባረሯት። ድንገት ነው ከስራ ገበታዋ ያባረሯት። የት ቦታ እንዳለች አላውቅም። አንድ ቁጥር ብጽፊልኝ ምናልባት ልጸልይልሽ። እግዚአብሔር አምላክ በዚህ ሰዓት ቀንበርሽን ሊሰብር እየተናገረ ይሆናል። አንቺ ሴት ካለሽ በኋላ ምናልባት እንትን ልል አልችልም። አንቺ ሴት ካለሽ አሁን ቶሎ በይ ጻፊልኝ። እግዚአብሔር ያንቺን ሕይወት ዛሬ ይለውጣል። ዛሬ የገፉሽን እግዚአብሔር አምላክ በጌታ በኢየሱስ ስም እግዚአብሔር ከዛ ቦታና ከዛ ስፍራ እግዚአብሔር ይነቅላቸዋል። ካለሽ ቶሎ ጻፊልኝ። ቶሎ በይ። ጨርሻለሁ። ክብር ለጌታ ይሁን። አሁን እየገባችሁ ያላችሁ ሰዎች ሰላም ለእናንተ ይሁን። አንቺ ሴት ካለሽ ቶሎ በይ።
ቶሎ በይ። ካየውሽ ጸልያለሁ። ከስራ ገበታሽ ላይ ነው። አንቺ ለዚህ ስራ ብቁ አይደለሽም። ጉዳዩ ግን ብቁ አለመሆንሽ ጉዳይ አይደለም። ብቁ የመሆን ያለመሆን ጉዳይ አይደለም። ጉዳዩ የመንፈስ ስራ ነው። ጉዳዩ የጨለማ ስራ ነው። ጉዳዩ አጋንንት ስራ ነው። አንቺ ሴት ካለሽ ቶሎ በይ፣ አንድ ቁጥር ጻፊልኝ። ቶሎ በይ። ከስራ ገበታሽ ላይ ነው በደብዳቤ ያባረሩሽ። ደብዳቤውን ሰጥተውሻል። ውጪ ብለውሽ ነው። ከዚህ ቦታ እንዳትደርሺ ተብለሽ ነው በቃ የተወጣሽው። እና ጉዳዩ የመንፈስ ስራ ነው። ጉዳዩ የጨለማ ስራ ነው። አንቺ ሴት ካለሽ ቶሎ በይ። ለአንቺ ብቻ መጸለይ ይፈልጋለሁ። ላሶ ካርዳንያናና ማሃያ በውስጥም በዋትስአፕም ከጻፍሽልኝ አያዋለሁ። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ቶሎ በይ። ጊዜን አትግደይብኝ። ለብዙ ሰዎች መጸለይ ያለብኝ ዛሬ። የእግዚአብሔር ስጦታ በብዙ ሰዎች እጅ ላይ ይገባል። የብዙ ሰዎች ስጦታ በኢየሱስ ስም ወደ እናንተ ይመጣል። በኢየሱስ ስም ይመጣል። ሰዎች እግዚአብሔር አምላክ ዛሬ ይልካቸዋል። እግዚአብሔር አምላክ ሰዎችን ይልካቸዋል። እግዚአብሔር አምላክ መላእክቶችን ይልካል። እግዚአብሔር አምላክ በኢየሱስ ስም ታሪካቸውን የሚለወጥላቸው ሰዎች አሉ አለኝ። ነገራቸው የሚለወጥላቸው ሰዎች አሉ አለኝ። እነዚህ ሴት ታሪካቸው የሚለወጥ ሰዎች አሉ አለኝ ጌታ። አንቺ ሴት ካለሽ እባክሽ ልጸልይልሽ። ቶሎ በይ። ሃሌሉያ። አንድ ቁጥር ጻፊልኝ። ያለበለዚያ ትቼሽ ልሄድ ነው። ምናልባት ከውጭ ሆነሽ ስክሪኑ ሳትገቢ እያየሽኝ ካለሽ አንቺ ሴት ልጸልይልሽ። ቶሎ በይ። ከስራ ገበታሽ ላይ ነው በደብዳቤ ያባረሩሽ። ስራውን ትፈልጊዋለሽ፣ ነገር ግን መግባት እንዳትችይ አድርጎ ነው። የተበላሸ ነገር አለ። ሰይጣን የገባበት ስፍራ አለ፣ የገባበት ቦታ አለ። ያ መንፈስ ስትተባበሪና አብረን ስንጸልይ ያ መንፈስ ይመታል። ድጋሜ ወደ ስራ ገበታሽ እግዚአብሔር ይመልስሻል። ቶሎ በይ አንቺ ሴት፣ እየጠበኩሽ ነው። ቶሎ በይ። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ጠላት ስማ ፈርፈር፣ ከፊቱ አልጣለኝም እግዚአብሔር። ጠላት ስማ ፈርፈር፣ ከፊቱ አልጣለኝም እግዚአብሔር። ከፊቱ አልጣለኝም እግዚአብሔር። ሃሌሉያ። ምንም ልረዳሽ አልችልም። እቺ ሴት ከወጣች በኋላ ታገኘኝ በዚህ ስፍራ ላይ በጣም ምክንያቱም በብዙ ሐዘንና ስብራት ላይ ነው ማያትና እቺን ሴት ልጸልይላት ፈልጋለሁ፣ ላገኛት ፈልጋለሁ። ጌታ ኢየሱስ ክርስቶስ ይረዳታል፣ ያግዛታል። ጉዳዩ የመንፈስ አሰራር ስለሆነ ነው። ወደ እግዚአብሔር ቃል ስመለስ ጌታ ኢየሱስ ክርስቶስ እንደዚህ አላት፣ ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ከቶ ምን አይልም፣ አይጠማም። እኔ የምሰጠው ውሃ በውስጡ የሚፈልቅ የዘላለም ሕይወት ውሃ ምንጭ ይሆናል አላት። አሁን ይህንን ነገር በነገራት ጊዜ ይቺ ሴት እንደዚህ አለች፣ ጌታዬ ሆይ እንዳልጠማ ውሃም ለመቅዳት እንዳልመላለስ እባክህ ይህንን የሕይወት ውሃ ምንጭ ምን በለኝ ስጠኝ አለችው። ቅድም ፍቃደኛ አልነበረችም። ቅድም ልቧ የተከፈተ አልነበረ። ቅድም ብዙ ችግር አለባት። ቅድም ብዙ ጥያቄ አለባት። ሕይወቷ በሙሉ በጥያቄ የተሞላ ነው። እቺ ሴት ከሰዎች ሁሉ ተገንጥላ ነው የምትመጣው። ነገር ግን የእግዚአብሔርን ስጦታ መግፋት ጀመረች። ወደዛ ማናናቅ ጀመረች። ዛሬ ምሽት እንደዚህ ይሆናል። ያመለጣችሁ ነገር ዛሬ ወደ እጃችሁ ይመጣል። ከእጃችሁ የወጣ ነገር ዛሬ ወደ እናንተ ይመጣል። አማኝ ካለ አሜን ይበለኝ። ዛሬ በጌታ በኢየሱስ ስም ከዚህ ምሽት ጀምሮ ጸልያለሁ። በጌታ በኢየሱስ ስም ሰይጣን የዘጋው በር በኢየሱስ ስም የተከፈተ ይሁን። ጨለማ የዘጋው በር በኢየሱስ ስም የተከፈተ ይሁን። ይህቺ ሴት መጨረሻ ላይ እንደዚህ አላት። ጌታዬ ሊተዋት ስላልፈለገ ምን አደረጋት መሰላችሁ? ጠበቃት። ከዚህ ውሃ የሚጠጣ ዳግመኛ ይጠማል አላት። የሰው መልካምነት ጠግባችሁ፣ የሰውን በጎነት ጠግባችሁ፣ የሰውን እርዳታ ጠግባችሁ ያላችሁ ሰዎች አሁን የእግዚአብሔር መልካምነት ይጨመራል። አሁን የእግዚአብሔር ኃይል ይጨመራል። ይሄ ኃይል በተጨመረ ጊዜ የእናንተ ምንጭ አይቆምም፣ የእናንተ ሕይወት አይቆምም፣ የእናንተ ነገር አይቆምም። እግዚአብሔር ዛሬ በኢየሱስ ስም ስጦታ ገባ አለ። የብዙ ሰዎች ስጦታ ገባ አለ። ለብዙ ሰዎች ስጦታ ገባ አለ። አያችሁ፣
ይቺ ሴት በዛ ጉድጓድ ውስጥ ተቀምጣ በዛ ጉድጓድ ውስጥ እየተመላለሰች ለምትፈልገው የህይወት ኑሮ ውሃ እየጠጣች ኑሮዋን የምትቀጥል ሴት ናት። ነገር ግን አንድ የምታውቀው ነገር አለ። በነቢያት የተነገረው ያውቃል። ሙሴ እንደዚህ ብሏቸዋል፣ እንደኔ ያለ ነቢይ እግዚአብሔር ያስነሳላቸዋል ብሎ የተናገረው ቃል ግን በልቧ ውስጥ አለ። ነገር ግን ይቺ ሴት የትኛውም ድካም ውስጥ ብትኖር፣ ኃጢአት ውስጥ ብትኖር፣ ግልሙትና ውስጥ ብትኖር፣ ይቺ ሴት ግን ከያዕቆብ ጉድጓድ ምን አትልም፣ አትቀርም። ዛሬ ወጥ የሆነ ህይወት የሌላችሁ ሰዎች፣ ቀጥታ ህይወት የሌላችሁ ሰዎች፣ ስፍራ የሌላችሁ ሰዎች፣ በብዙ መቅበዝበዝ ውስጥ በብዙ የልብ መከፋፈል ውስጥ ያላችሁ ሰዎች ለእናንተ መልእክት አለኝ። እግዚአብሔር ዛሬ ወደ ቦታችሁ ይመልሳችኋል። በቦታችሁ ደግሞ የእግዚአብሔር ስጦታ ይገለጣል። የእግዚአብሔር ኃይል ይገለጣል። በቃ ከዛ እንደዚህ ያላት እጅና ባሎችሽን ጠርተሽ ነይ ሲላት ልጅቷን በመገለጥ ነው ጌታ የነገራት ያለው። ባሎች እንኳን የሉኝም። እውነት ነው፣ ባሎች እንኳን የሉሽም። 5 ባሎች ነበሩሽ። አሁንም ከአንቺ ጋር ያለው ባልሽ አይደለም። ሴትዮዋ ህይወቷ የተበላሸ ነው። የሆነ ነገር ለቃለች፣ የሆነ ቦታ ላይ ሚስ አርጋለች። ጌታ ግን እንደዚህ አለ። ሃሌሉያ! ይጂና ባሎችሽን ጠርተሽ። እውነት ነው፣ ባል የለሽም። እውነቱ እየነገራት፣ እውነቱን እያጫወታት ዛሬ በጌታ በኢየሱስ ስም ይሄ የእግዚአብሔር ስጦታ ወደ እናንተ ህይወት መጣ። ይሄ የእግዚአብሔር ስጦታ ወደ አንቺ ህይወት መጣ። ይሄ የእግዚአብሔር ስጦታ ወደ እናንተ ቤት ገባ። ይሄ የእግዚአብሔር ስጦታ በኢየሱስ ስም ህይወታችሁን ለወጠ። ታሪካችሁን በኢየሱስ ስም ለወጠ። እግዚአብሔርን ለመፈለግ በምታዘወትርበት ቦታ ላይ ላካባኒያሳ የእግዚአብሔር ስጦታ ይገለጣል። የእግዚአብሔር ኃይል ይገለጣል። የእግዚአብሔር ምሕረት ይገለጣል። ሃሌሉያ! መልእክቴን ጨርሻለሁ። የእግዚአብሔር ስጦታ በእናንተ ህይወት ላይ ሆነ በኢየሱስ ስም። ለብዙዎች የምጸልይበት ታይም ይሆናል። የመጀመሪያ የምጸልይበት ጸሎት ርዕስ አለኝ። እሱን ጸሎት ጸልይና ከዛ በመቀጠል ደግሞ ለብዙዎቻችሁ የምጸልይ ይሆናል። ክብር ለጌታ ይሁን። እስቲ ሁላችሁም እንደዚህ ያላችሁ ጻፉ። የእግዚአብሔር ስጦታ ወደ ቤቴ ገባ። የእግዚአብሔር ስጦታ ወደ ህይወቴ መጣ። የእግዚአብሔር ስጦታ ወደ ህይወቴ፣ ወደ ስራዬ፣ ወደ አገልግሎቴ ገባ የሚል ካለ አሜን እያለ ይጻፍ እስቲ። ሃሌሉያ! የእግዚአብሔር ስጦታ አልፏል። የእግዚአብሔር ስጦታ በእናንተ ህይወት ላይ አልፏል። የእግዚአብሔር ስጦታ በቤታችሁ ላይ አልፏል። ማክሎቫና ሰካርዳንያና ማሃያ። ሁሉም ሰው ወደ ስክሪኑ እጁን ይዘርጋና ከኔ ጋር እንጸልይ። ሃሌሉያ! በጣም በውጊያ ውስጥ ያላችሁ ሰዎች፣ በሰይጣን ትግል ውስጥ ያላችሁ ሰዎች፣ በሰይጣን ወጀብና ማዕበል ውስጥ እየተናወጣችሁ ያላችሁ ሰዎች፣ ፈተና የበዛባችሁ ሰዎች፣ ከአንድ ነገር ወደ አንድ ነገር ውስጥ መሻገር ያቃታችሁ ሰዎች፣ የእግዚአብሔርን መያዝ ያቃታችሁ ሰዎች፣ በሕይወታችሁ ላይ እግዚአብሔር ያስቀመጠው ነገር ፍሬ ሊያፈራ ያልቻላችሁ ሰዎች፣ ከእጃችሁ እየተወሰደ ያለ ነገር ዛሬ በጌታ በኢየሱስ ስም ጌታ እንደዚህ አለኝ፣ ዳግም በእጃችሁ ያለው ነገር ላይወሰድ አለኝ። ዳግም በእጃችሁ ያለው ነገር ላይወጣ አለኝ። እግዚአብሔር አምላክ ይሄንን መርገም ሰብሬዋለሁ አለኝ። ከእጃችሁ ብዙ ነገር የሚወጣ ሰዎች አሉ። ሕይወታቸው ውስጥ ይገባሉ፣ እጃቸው ውስጥ ይገባሉ፣ የሚሰሩበት ስፍራ ይገባል። የእግዚአብሔር በረከት ነው። ነገር ግን ያ ነገር አይቆይም። ያ ነገር ወደፊት አያስቀጥልም። ያ ነገር ብዙ ረጅም መንገድ አያስኬደኝም። ስራ ገባለሁ፣ ሞክራለሁ። ነገር ግን ሞክሬ ከገባው በኋላ ግን መከናወን የለውም። ትዳር እጀምራለሁ፣ እጮኝነት እጀምራለሁ፣ እንደገና ነግዳለሁ። ብዙ ሰዎች ከእጃቸው የሚወጣ ብዙ ነገር አለ አለኝ ጌታ። ይህንን መርገም አሁን ሰብረዋለሁ አለ። ቶሎ በሉ እየጻፋችሁልኝ፣ አንዳንድ ቁጥር ጻፉልኝ ቶሎ በሉ። አሁን ባልኩት መሰረት ከእጃችሁ ብዙ ነገር እየወጣ ያላችሁ ሰዎች፣ ከእጃችሁ ብዙ ነገር ሊበረክት ያልቻሉ ሰዎች፣ ሩት ሰላም ላንቺ ይሁን። ከእጃችሁ ብዙ ነገር እየወጣ ብዙ ነገር ከእጃችሁ ያመለጠ ያላችሁ ሰዎች ጌታ መንፈስ ቅዱስ እንደዚህ ያወራኛል። ዛሬ ይሄንን መርገም ትሰብረዋለህ። በልጆቼ ህይወት ላይ አዳዲስ ነገሮች መሆን ይጀምራሉ። በልጆቼ ህይወት ላይ
ታላላቅ ነገሮች ይሆናሉ። በልጆቼ ህይወት ላይ እንደገና በሮች ይከፈታሉ። እንደገና ስጦታዎች ይገባሉ። እንደገና በህይወታቸው ላይ ትልልቅ ነገሮች ይሆናሉ። አግሪመንት የሚፈርስባችሁ ዲልመንት ውል የሚፈርስባችሁ ሰዎች ብዙ ሰዎች እንዳላችሁ አውቃለሁ። ቶሎ ቶሎ አንዳንድ ቁጥር ጻፉልኝ። ለእናንተ መጸለይ ይፈልጋሉ። እያየው ስጸልይ በእናንተ ህይወት ውስጥ እግዚአብሔር ታምራት ያደርጋል። በእናንተ ህይወት ውስጥ እግዚአብሔር አስደናቂ ነገር ያደርጋል። ይሄ መርገም ነው። ነገራችሁ እጃችሁ ላይ እንዳይቆይ የእናንተን ነገር ያቺ ሴት ታስታውሳታላችሁ መቼም። እነዛ ሁለት ሴቶች በአንድ ሌሊት ያቺ ልጇን አስነጠቀች፣ እችኛዋ ልጇን ገደለች። እና የሚገርመው ነገር ሁለቱም ስተት ሰርተዋል። እችኛዋ በእጇ ያለውን ነገር የወደፊት ተስፋዋን ነው ያስነጠቀችው፣ የወደፊት ህይወቷን ነው ያስነጠቀችው። ያቺ ደግሞ ገደለችው። ይሄ ስፒሪት ነው። ሁለቱም ጋር ስፒሪት አለ። እነዚህ አይነት ህይወት ውስጥ ያላችሁ ሰዎች ገባ ብላችሁ ተደስታችሁ ወደ እኔ ህይወት መጣ ብላችሁ ነገር ግን በረከት የሌለው ነገር ግን የሚቆይ ያልሆነ ዛሬ እግዚአብሔር ይህንን መርገም ዛሬ ሰብረዋል። ዛሬ ይህንን መርገም እግዚአብሔር ይነቅለዋል። ዛሬ ይህንን ችካል እግዚአብሔር ያነሳዋል። የስ ያየውን ማክሎቫኒያናና መሃያ እጆቻችሁ ላይ የተሰራ መርገም የተሰበረ ይሁን። ህይወታችሁ ላይ የተሰራ መርገም የተሰበረ ይሁን። ደስታችሁን የሚበሉ፣ ሰላማችሁን የሚበሉ፣ ረፍታችሁን የሚበሉ፣ እግዚአብሔር የሰጣችሁ ስጦታ በኢየሱስ ስም የሚበሉ መናፍስቶች በጌታ በኢየሱስ ስም የተገለበጡ ይሆኑ። አሜን እያለ ይቀበለኝ አንድ ሰው። አሁን የተገለበጠ ይሆን። የስ እየተመታ ነው። የስ የጌታ መንፈስ እየተመታ ነው አለ። የስ ይሄ መርገም ከእጆቻቸው ላይ ነው የሚሰብረው አለ። ህይወታቸው ላይ ደስታ የሌለ፣ ህይወታቸው ላይ ብኩን ህይወት ያለ፣ ብኩን ህይወት ነው ብዙ ሰዎች ውስጥ ያሉ፣ ብኩን ህይወት ውስጥ ነው የገቡት። እግዚአብሔር ይህንን መርገም ሰብሬዋለሁ አለ። እግዚአብሔር ይህንን መርገም ሰብሬዋለሁ አለ። እጆቻችሁን ወደፊት ዘርጉና ከእጆቼ ላይ እግዚአብሔር መርገም ሰበረ በሉት። የስ መርገም ተሰበረ፣ መርገም ተሰበረ፣ መርገም ተሰበረ፣ መርገም ተሰበረ በኢየሱስ። አዎ የለቀቀ ነው። የስ የጌታ መንፈስ፣ የስ የእግዚአብሔር መንፈስ፣ የስ የእግዚአብሔር ኃይል፣ የስ የእግዚአብሔር ጸጋ፣ የስ እንደገና ዘር ከምድር ሲወጣ ያለው፣ ለፍሬ ሲወጣ ያለው፣ ሊበላ ሲወጣ ያለው፣ እግዚአብሔር የሚያጨናግፈውን ስፒሪት ሲመታው ያለው። ጭንገፋ የበዛባችሁ ሰዎች እግዚአብሔር ይህንን የጭንገፋ ስፒሪት እየመታ ነው። ጸልዩ በላስቱ ላይ። አሁን የጭንገፋው መንፈስ ተመቷል። ዳግም ላትነጠቅ፣ ዳግም ከእጅሽ ላይ ይወጣ፣ ዳግም በጠላት እጅ ውስጥ ላይ ገባ። እግዚአብሔር ይህንን መርገም ሰብሬዋለሁ አለ። ይህንን ጭንጋፍ ሰብሬዋለሁ አለ። ልጅ የሚያጨናግፍ፣ ስራ የሚያጨናግፍ፣ እጮኝነትን የሚያጨናግፍ መርገም ዛሬ ተሰበረ በኢየሱስ ስም። ተሰበረ በኢየሱስ ስም። ተሰበረ በኢየሱስ ስም። አንዲት ሴት እንደዚሁ መንፈሴ ላይ ጌታዬ ያወራኝ ነው። ድምፅ ሰማለሁ። ሌሊት እረፍት የላትም፣ ሌሊት መኝታ የላትም፣ ሌሊት የተረጋጋ ህይወትና እረፍት የላትም ይለኛል ጌታ። ይቺ ሴት እያታገላት ያለ መንፈስ ዛሬ ተሰበረ አለኝ ጌታ። ተሰበረ በኢየሱስ ስም። የስ አትሞኝ፣ ተቀበይ። እግዚአብሔር ዛሬ ይህንን መርገም ሰብሮታል። ዛሬ ይህንን ጨለማ ሰብሮታል። ዛሬ ይህንን የጠላትን ስር እግዚአብሔር አድርቆታል። ዛሬ ይሄ የጠላት ስር በኢየሱስ ስም ደረቀ አለኝ ጌታ። ሃሌሉያ። ቅድም የጻፋችሁ ሰዎች ተሰበረ 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 እያላችሁ ቶሎ ቶሎ ጻፉልኝ። ተሰበረ ተሰበረ። ሃሌሉያ። ተሰበረ 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 ተሰበረ። ጌታ እንደዚህ ያወራኛል። ልባችሁን ያዙ፣ በቀኝ እጆቻችሁ ልባችሁን ያዙ። ምህረት ማድረግ ያልቻላችሁ ሰዎች ምህረት በብዙ ሰዎች ዘንድ የብዙ ሰዎች በረከት ጌታም ቅድም ሲያወራኝ መጀመሪያ ላይ
እዚህ የነበራችሁ ሰዎች እየሰማችሁ ነበርና ምህረት ማድረግ ያልቻላችሁ ነገር ግን በልባችሁ ይዛችሁ እስካሁን ደቂቃ ድረስ ያላችሁ ሰዎች እናንተ ሰዎች ምን ታረጋላችሁ? ቀኝ እጃችሁን አትጻፉልኝ። ልባችሁን ቀኝ እጃችሁን በልባችሁ አስቀምጡ። ለእናንተ መጸለይ ይፈልጋለሁ። እግዚአብሔር ዛሬ ስጦታ ወደ እናንተ ህይወት ሲያመጣ የብዙ ሰዎችን ልብ ጌታ ያሳየኛል። የተዘጋ ልብ፣ የታሰረ ልብ፣ በአመጽ በትዕቢት በልከኝነት የብዙ ሰዎች በረከት ተይዟል። ጌታ ያወራኛልና እያወራኝ ነው ጌታ። እናንተ ሰዎች ቀኝ እጃችሁን ልባችሁ ላይ ያዙልኝ። እዚህ ጋር እንድጽፉልኝ አልፈልግም። ምክንያቱም የብዙ ሰዎች በረከትና የብዙ ሰዎች ብዙ ነገር የተያዘው በልባቸው ምክንያት ነው። ዛሬ ርዕሴም መልእክቴም ስለ እግዚአብሔር ስጦታ ነው። ስለ እግዚአብሔር ስጦታ ነው። ይሄ ስጦታ እግዚአብሔር በእናንተ ህይወት ውስጥ አሁን የሚያደርገው ነገር ነው። አሁን በዚህ ሰዓት መጽሐፍ ቅዱስ ሲናገር እነሆ አዲስን ነገር አደርጋለሁ እርሱም ደግሞ አሁን ምን ይላል አለ? ይበቅላል ይላል መጽሐፍ ቅዱስ። አሁን የሚበቅል ነው። እኔ እየተናገርኩ ብዙ ነገር ወደ እኔ ሲመጣ እያየሁ ነው። ለእናንተ እየተናገርኩ ለብዙ ሰዎች የተከፈተ በር የሚመስል ልብ እግዚአብሔር ያንን ስጦታ በዛ በር ውስጥ አልፎ እግዚአብሔር ለብዙ ሰዎች ሲያደርስ እያየሁ ነው። አንዳንድ ሰዎች ደግሞ ልባቸው ተዘግቷል። ልባቸው ቅድም በገለጽኳቸው ምክንያቶች ይቅርታ ባለማድረግ፣ ምህረት ባለማድረግ በብዙ አይነት ነገር ልባቸው ያዘነ፣ ነገር ግን የራሳቸው በረከት ነው የተያዘው። እናንተ ሰዎች ቀኝ እጃችሁን ያዙ። ቀኝ እጃችሁን ልባችሁ ላይ አድርጉ። እንደ ውሃ የሚመስል ነገር በልባችሁ ውስጥ ያልፋል። እግዚአብሔር ያንን ቆሻሻ ይጠርገዋል። ዛሬ ያንን ቆሻሻ እግዚአብሔር ከላይ እስከ ታች ይጠርገዋል። ዛሬ በኢየሱስም እየተነፈሳችሁም እየጮኻችሁም በምንም አይነት መንገድ ይሄ ከእናንተ ልብ ውስጥ ይጠረጋል። የእግዚአብሔር ስጦታ በኢየሱስ ስም ይገባል። እንደዚህ የእግዚአብሔር ቃል መጥቶ በእናንተ ህይወት ላይ ሳይሰራ እንዲመለስ አልፈልግም። አየህ፣ እግዚአብሔር ሰው እንደዚህ ተናግረሃል፣ እነዚህ ቃል አውጥተሃል፣ ነገር ግን አልሰራብኝም የሚባል ነገር እንዲሆን አልፈልግም። እግዚአብሔር የተናገረው ለእናንተ ነው። እግዚአብሔር ዛሬ በህይወታችሁ ላይ እንደዚህ ያደርጋል። ምህረት ማድረግ ያቃታችሁ ሰዎች፣ ተጣልታችሁ ተጋጅታችሁ ያላችሁ ሰዎች ዛሬ ስጦታው በደጃችሁ በልባችሁ ደጅ ቆሟል። እግዚአብሔር ይህንን ስጦታ ዛሬ ወደ እናንተ ህይወት ያስገባል። ከነገ ጀምሮ ከዚህ ሰዓት ይህን ላይፍ ከዘጋውበት ከዚህ ሰዓት ጀምሮ እግዚአብሔር በእናንተ ህይወት ውስጥ ታምራት ያደርጋል። በር ይከፍታል። ሃሌሉያ። ያዛችሁልኝ? ይሻለው የሚል ካለ አሜን እያለ ይጻፍልኝ። እስቲ ከያዛችሁ ልጸልይ። ቶሎ በሉ። ሃሌሉያ። አንድ ወረቀት ስጠኝ እስቲ። ዛሬ ጠላቴ ጉዱ ነው። ዛሬ ጠላቴ ጉዱ ነው። የብዙ ሰዎች ስጦታ፣ የብዙ ሰዎች በረከት ተለቋል። የብዙ ሰዎች እግዚአብሔር አምላክ ብዙ ሰዎችን እግዚአብሔር ሲፈታ አየሁ። ማክሎቫኒያናና ማሃያ ራስታ ካርዳኒያናና ማሃያ ላስቶክሌቬሌቬሌቬሌቬጄኒያ አሁን በጌታ በኢየሱስ ልባቸውን በእጃቸው እጃቸውን በልባቸው ላይ ያስቀመጡ ሰዎች በሙሉ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ምህረት እንዲያልፍ፣ የእግዚአብሔር ቸርነት እንዲያልፍ፣ የእግዚአብሔር በኢየሱስ ስም መንፈስ እንዲያልፍ፣ የእግዚአብሔር ጸጋ በላያቸው ላይ እንዲለቀቅ በኢየሱስ ስም እጸልያለሁ። ምህረት በኢየሱስ ስም እንዲሆን እጸልያለሁ። ብዙ ሰዎች መግባት የሚፈልጉበት ቦታ መግባት ያልቻሉት ነገር እግዚአብሔር አምላኬ ሆይ አሁን በምህረትህ በቸርነትህ የብዙ ሰዎች ልብ በኢየሱስ ስም እንዲለወጥ ጸልያለሁ። የብዙ ሰዎች ልብ በጌታ በኢየሱስ ስም ዛሬ ምሽት እንዲለወጥ በኢየሱስ ስም ጸልያለሁ። የስ ባባ መንፈስ ቅዱስ በጌታ በኢየሱስ ስም የሰውን ልብና ኩላሊት የምትመረምር የሰዎችን ማንነትና ሁኔታ የምታይ የልባቸውን ዝንባሌ የምትመለከት የሰማይ አምላክ እግዚአብሔር ሆይ በኢየሱስ ስም አሁን ቀኝ እጃቸውን ባስቀመጡ በእነዚህ ወንድና ሴት ልጆች ላይ
በኢየሱስ ስም ምህረት ይለፍ፣ ምህረት ይለፍ፣ ምህረት ይለፍ። የእግዚአብሔር ቸርነት ይለፍ። ለዘሪ ዘርን የምትሰጥ ዘርን ዝራ ብለኝ ይህንን ቃል የተናገርከኝ እግዚአብሔር ሆይ በብዙ ሰዎች ሕይወት ላይ ይህንን ቃልህን ዘርቻለሁ። የተናገርከኝን የገለጥከልኝን በኢየሱስም ተናግሬያለሁ። እግዚአብሔር ሆይ አሁን ደግሞ ልባቸው በተለያየ ሁኔታ ታስረው ያሉ ሰዎች ዛሬ በኢየሱስም በምህረት እንዲለወጥ ጸልያለሁ። በቸርነት እንዲለወጥ ጸልያለሁ። በቤተሰብ፣ በትዳር አጋር፣ በስራ ቦታቸው፣ በወዳጆቻቸው፣ በጓደኞቻቸው እግዚአብሔር ሆይ አዝነው ከልባቸው ሊወጣ ያልቻለ ነገር ዛሬ በጌታ በኢየሱስ ስም ኃይል፣ በመንፈስ ቅዱስ ኃይል ዛሬ ከውስጣቸው ላይ በኢየሱስ ስም ይሄ መንፈስ ተቀደደ። ይሄ መንፈስ በኢየሱስ ስም የሰራው የትኛውም ኃይል በኢየሱስ ስም ተቀደደ። አሁን ቆሻሻ ወጣ። አሁን የእግዚአብሔር ምህረት አለፈ። ተቀበሉ። የእግዚአብሔር ጸጋ አለፈ። ተቀበሉ። የእግዚአብሔር ሕይወት አለፈ። ተቀበሉ። የእግዚአብሔር ስጦታ አለፈ። የስ መናገር አልፈልግም። እግዚአብሔር ብዙ ነገር እያሳየኝ ነው። ነገር ግን እግዚአብሔር ምስክሬ ነው። ሂዱ። ከዚህ በኋላ እግዚአብሔር ልባችሁን ፈውሷል። ሂዱ። ከዚህ በኋላ እግዚአብሔር ልባችሁን ነፃ አውጥቷል። ከዚህ በኋላ እግዚአብሔር የእናንተን ሕይወት ለውጧል። አማኝ ካለ እግዚአብሔር ለውጦኛል እያለ ይጻፍ እስቲ። ተለውጫለሁ እያላችሁ ጻፉ። እግዚአብሔር የሆነ መንፈስ ሲቀዳ አይቻለሁ። የሆነ የተዘረጋን የጠላትን መንፈስ የጠላትን መጋረጃ ከልባችሁ ውስጥ እግዚአብሔር ጠርጎ አወጣ። ከውስጣችሁ ውስጥ ጠርጎ አወጣ። አንዳንድ ሰዎች እየጸለይኩኝ በለቅሶ ይወጣላቸው ነው። አንዳንድ ሰዎች እያዩኝ ይወጣላቸው ነው። ቃሉ በነሱ ሕይወት ላይ እየተዘራ በነሱ ልብ ውስጥ እግዚአብሔር አምላክ ፈውስን እያደረገ ነው። ያዕቆብ ልቡ ላይ በጣም ችግር ነበረበት። ዮሴፍ በመሞቱ ምክንያት ተነገረው እና ልቡ ላይ ችግር አለበትና እግዚአብሔር የሱን ሕይወትና የሱን ታሪክ ሊፈውስ ስለፈለገ ቢንያምን የዮሴፍን ወንድም ምን አደረገው ይላል? እግዚአብሔር ነጠቀው። እዛ ዮሴፍ ጋር አስቀመጠው። ያዕቆብ ለፈውስ መጣ። ያዕቆብ ለፈውስ ነው ዮሴፍ ጋር ሄደው። ምክንያቱም ከነ ሐዘኔ ከነ ልብ ስብራቴ ወደ መቃብር እገባለሁ የሚል ማንነትና መንፈስ ስለነበረው እግዚአብሔር ሊፈውሰው ስለፈለገ የታመጣው ይላል ዮሴፍ ወዳለበት ምድር ውስጥ አውጣው፣ ፈወሰው። ዮሴፍን ሲያይ መንፈሱ ተነሳ ይላል መጽሐፍ ቅዱስ። መንፈሱ ተነሳ፣ ልቡ ቀና አለ። አሁንማ በውሸት የነገሩኝ አዝኜ ነበረ፣ ተክዤ ነበረ። እግዚአብሔር ልምላሜ ያደረገልኝ፣ ፈወሰኝ። እግዚአብሔር ብዙዎችን ሲፈውሳ ያለሁ፣ እግዚአብሔር ብዙዎችን ነፃ ሲያወጣ ያለሁ፣ እግዚአብሔር ብዙ ሰዎችን እግዚአብሔር ሲለውጥ ያለሁ። ሃሌሉያ። አንድ ጸሎት ጸልያለሁ። በተለያየ ህመም ውስጥ ያላችሁ ሰዎች ለእናንተ መጸለይ ፈልጋለሁ። ብትችሉ 7 ቁጥር ጻፉልኝ፣ ለእናንተ የምጸልይ ይሆናል። ከዛ በኋላ በዋትስአፕ ስልኬ ላይ እንደ ወትሮን የማደርገው ጸልያለሁ። እግዚአብሔር ለዘላለም ይባረክ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ተፈውሻለሁ ያላችሁ ጻፉ። ተፈውሻለሁ፣ እግዚአብሔር ነፃ አውጥቶኛል ያላችሁ ጻፉ። የጤና ችግር ውስጥ ያላችሁ ሰዎች 7 ቁጥር ጻፉልኝ። እሺ ጽፋለሁ። እሺ ያየው ነው። ሃሌሉያ። እሺ ብቻውን ታምር የሚያደርግ ስርዓትን የሚፈታ እንቆቅልሽ የሚፈታ ኢየሱስ የኛ ጌታ። ሃሌሉያ። በጤና እክል ውስጥ ያላችሁ ሰዎች፣ በተለያየ ህመም ውስጥ ያላችሁ ሰዎች ለእግዚአብሔር ይቻላል። የማይቻል ነገር የለም። እኔ ብነግራችሁ ብዙ ነገር ልነግራችሁ እችላለሁ። እግዚአብሔር እንደሚችል እኔ ሕያው ምስክር ነኝ። ስለዚህ እግዚአብሔር ዘመናችሁን ይባርክ። ተፈውሳችኋል። በጤና ችግር ውስጥ ያላችሁ ሰዎች፣ እየተሰቃያችሁ ያላችሁ ሰዎች አይቻለሁ 7 ቁጥራችሁን።
ውሃ አጠገባችሁ ላይ ያዙልኝ፣ የምትጠጡትን ውሃ። ምን ብዬ ልቅረብ በፊት ጌታ ሆይ ደስ ላሰኝ፣ ጽድቄ መርገም ጨርቅ ነው፣ ትገልጠው ጉዳዬ ብዙ ነው። ሃሌሉያ። በሽታችሁን ገልጣችሁ በአደባባይ ለጻፋችሁ ሰዎች እግዚአብሔር ዛሬ ፈውስን በእናንተ ሕይወት ላይ፣ በእናንተ ሥጋ ላይ፣ በውስጥና በውጪ ባሉ ብልቶቻችሁ ላይ እግዚአብሔር እንዲያልፍ ያደርጋል። አሁን ውሃ ከያዛችሁልኝ የምትጠጡትን ውሃ ያዙልኝ። እጸልያለሁ። መዳናችሁን በሰውነታችሁ ታረጋግጣላችሁ። እግዚአብሔር መንፈስ በኢየሱስ ስም አልፎ በእናንተ ብልት ላይ፣ በእናንተ የሰውነት ክፍል ላይ፣ በልጆቻችሁ፣ በትዳራችሁ፣ በምትወዷቸው ሰዎች፣ በተለያየ ህመም ውስጥ እየተሰቃዩ ላሉ ሰዎች አሁን እጸልያለሁ። የእግዚአብሔር ምሕረትና ቸርነት በኢየሱስ ስም ይለፍ። በጌታ በኢየሱስ ክርስቶስ ስም ይለፍ። ተዘጋጅተው አምነው እየጠበቁ ያሉ፣ በብዙ ኪሳራ ውስጥ ያሉ፣ በብዙ በሽታ ውስጥ ያሉ፣ ሰይጣንም ሰዎችም መረጃ ሰጥቷቸው አሳምኗቸው በኢየሱስ ስም ቁጭ ያደረጓቸው ሰዎች ሕይወታቸው፣ ዘመናቸው በጠላት ሰርክል ውስጥ ያለ፣ በበሽታ ሰርክል ውስጥ የተቀመጠ፣ ወደፊት ማሰብ ያልቻሉ፣ እግዚአብሔር እንደሚችል ሰይጣን እምነታቸውን የበላ ሰዎች ከዚህ ምሽት ጀምሮ ነፃ እንዲወጡ በኢየሱስ ስም ጸልያለሁ። ከዚህ ምሽት ጀምሮ ነፃ እንዲወጡ በኢየሱስ ስም ጸልያለሁ። የብዙ ሰዎች በሽታ በጌታ በኢየሱስ ስም አሁን ከላያቸው ላይ እንደ ቅጠል እንዲራገፍ ጸልያለሁ። በኢየሱስ ስም አሁን ከላያቸው ላይ እንዲወርቅ ጸልያለሁ። ያ ሐኪም የሰጣቸው መረጃ፣ ሰይጣን የሰጣቸው በሽታ ዛሬ በጌታ በኢየሱስ ስም ከላያቸው ላይ በኢየሱስ ስም እንዲጠቀለል ጸልያለሁ። ከላያቸው ላይ እንዲወሰድ በኢየሱስ ስም ጸልያለሁ። ወገብ ላይ የተቀመጠ፣ ሆድ ላይ የተቀመጠ፣ ማህፀን ላይ ጡት ላይ የተቀመጠ፣ የሰዎች ሕይወትና የሰዎች ብልት ላይ የተቀመጠ በሽታ ሰይጣን የዘራው፣ ክፉ ሰዎች ያወሩት፣ ደጋሚና ሟርተኛ ያወጡት ቃል ያ አሁን በናዝሬቱ በኢየሱስ ስም ደም አሁን ከላያችሁ ላይ የተጠረገ ይሁን፣ የተጠረገ ይሁን። ይህንን ውሃ በጠጣችሁ ጊዜ የክርስቶስ ደም በውስጣችሁ ይግባ፣ የክርስቶስ መንፈስ በውስጣችሁ ይግባ። ሕይወታችሁ፣ አጥንታችሁ በኢየሱስ ስም ነፃ እንዲሆን ጸልያለሁ። ብልቶቻችሁ ነፃ እንዲሆን ጸልያለሁ። በሆስፒታል ውስጥ ተቀምጣችሁ ያላችሁ ሰዎች ከዚህ በኋላ ሞት አይሆንም፣ ሞት አይሆንም። እስቲ ሞትን አልቀበልም፣ በሽታን አልቀበልም እያላችሁ ራሳችሁ ላይ አውጁ። በኢየሱስ ስም አሳምኗችሁ ያስቀመጧችሁ ሰዎች ዛሬ በጌታ በኢየሱስ ስም ዛሬ ይሄ ሰንሰለት ተበጠሰ፣ ዛሬ ይሄ ቀስት ተሰበረ፣ ዛሬ ይሄ ጦር ተሰበረ በኢየሱስ ስም። ይህ የምትጠጡት ውሃ በውስጣችሁ፣ በሆዳችሁ በኢየሱስ ስም በተለያዩ ብልቶቻችሁ ከራስ ፀጉራችሁ እስከ እግር ጥፍራችሁ ድረስ ይሄ ደም በእናንተ ላይ በኢየሱስ ስም ስራ ይስራ፣ በኢየሱስ ስም ስራ ይስራ። ጠጡትና ቆይ፣ እሺ ጠጡት። እንዲህ ይሆናል ብላችሁ የምትፈሩ ሰዎች የስ እግዚአብሔር ይህንን የፍርሃትን መንፈስ ከእናንተ ላይ ወሰደ። ለእግዚአብሔር የማይቻል ነገር የለም። እህቴ ታመኝ። ለእግዚአብሔር የማይሆን ነገር የለም። ወንድሜ ታመን። አንተን አምነ ስራን የምትሰራው አንተን ተቀብለ ህይወት ላይ እግዚአብሔርን ተአምራት የምትወስደው። የስ የጌታ መንፈስ በላያችሁ ላይ አለፈ። እግዚአብሔር መንፈስ በላያችሁ ላይ አለፈ። ፍርሃት ከናንተ ላይ ተወሰደ። ስጋት ከናንተ ላይ ተወሰደ። ፍርሃት ከናንተ ላይ ተወሰደ። ይሄ የጠጣችሁት የክርስቶስ ደም
በውስጣችሁ በኢየሱስ ስም ሥራ ይስራ። በውስጣችሁ ታምራት ያድርግ። በውስጣችሁ በኢየሱስ ስም ጤንነታችሁን ሙሉ ያድርግ። የስ ጌታው አመሰግናለሁ። ከፍ ብለታይ በብዙ ሰዎች ሕይወትና ጤንነት ላይ ፈውስ ስላለፈ ኃይል ስላለፈ አመሰግናለሁ። ምሕረትህ፣ ቸርነትህ፣ በጎነትህ በኢየሱስ ስም የተገለጠ ይሁን። እግዚአብሔር አምላኬ ሆይ አመሰግናለሁ። ከፍ በል። የምትሰቃዩበት ምዕራፍ አልፏል። የምትሰቃዩበት ሲዝን አልፏል። በጤንነት ስፔሻሊ በጤንነት የምትሰቃዩበት ሲዝን አለፈ። አሁን በኢየሱስም አለፈ። ለማን እንደሆነ አላውቅም። እግዚአብሔር ግን አለፈ ይለኛል። አለፈ ያ ጊዜ አለኝ። አለፈ ያ በሽታ አለኝ። አለፈ ይሄ በሽታ አለኝ። ሃሌሉያ አለፈ። ጌታው ያመሰግናለሁ። ሁሉ ሲሆን ለአንተ ክብር ይሁን። ከፍ ብለታይ እንወድሃለን። አንድ ጥሪ አደርጋለሁ። ሁላችሁም በዚህ እንዳላችሁ ሆናችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል የምትፈልጉ ሰዎች ለእናንተ ጥሪ ማድረግ እፈልጋለሁ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል መጽሐፍ ቅዱስ። በዚህ ያላችሁ ሰዎች ቅዱሳኖች እንደዛ እንድታበረታቱልኝ እፈልጋለሁ። እናንተ ሰዎች ቶሎ ቶሎ ጌታን መቀበል እፈልጋለሁ። እግዚአብሔር ልጅ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ መቀበል እፈልጋለሁ የምትሉ ሰዎች ቶሎ ቶሎ 66 ቁጥር ጻፉልኝ። 66 ቁጥር ለምንድን ነው ይህንን የምናገረው? ሰው ዓለም ጤንነት ዓለም ውስጥ የሚቀር ነው። እዚህ በቃ ጤንነት ሆነን በጤንነት ከኖርን ጥሩ ነው። እግዚአብሔር ይመስገን። እግዚአብሔር የሰጠንን ዘመን ጨርሰን እንሄዳለን። እዚህ ዓለም ላይ የሚቀር ነገር ነው። ስጋ በሉት ብልት በሉት እዚህም ተቀብሮ የሚቀር አንድ ግን ዘላለማዊ የሚባል ነገር አለ። ሰዎች ወደ ዘላለማዊ ሕይወት መግባት የሚችሉት በክርስቶስ ኢየሱስ አምነው መዳን ሲችሉ ብቻ ነው። ዛሬ ብዙ ጥያቄ አለብን፣ ብዙ ሸክም አለብን። እነዚህን ሸክሞች ደግሞ ሊያሳርፈን የሚችል እነዚህን ሸክም ከላያችን ላይ ማንሳት የሚችል በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ እኔም ደግሞ አሳርፋችኋለሁ ይላል። የሚያሳርፍ ጌታ ኢየሱስ ክርስቶስ ብቻ ነው። የሚያሳርፍ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። እናንተ ሰዎች ካላችሁ ለእናንተ ጥሪ ማድረግ እፈልጋለሁ። ከዛ በኋላ በስልክ ነው የምጸልየው። እግዚአብሔር ዛሬ ሕይወታችሁን ከጨለማው ኃይል ከጨለማው መንግስት እግዚአብሔር ወደሚደነቀው ብርሃን ያወጣል። ስለዚህ እናንተ ሰዎች ካላችሁ ቶሎ ቶሎ 66 ቁጥር ጻፉልኝ። ለእናንተ ጸልይላችኋለሁ፣ አስተምራችኋለሁ። እግዚአብሔር አምላክ በሰጠኝ ጸጋ እግዚአብሔር በውስጤ ባስቀመጠው ውስጥ ትምህርት እግዚአብሔር ብዙዎችን ያስተምራል፣ ብዙዎችን እግዚአብሔር ይለውጣል። ስለዚህ እናንተ ሰዎች ካላችሁ ቶሎ ቶሎ 66 ቁጥር ጻፉልኝ። እናንተ እዚህ ያላችሁ ሰዎች አፕሪሺዬሽን አድርጓቸው፣ አበረታቷቸው። ጌታ ኢየሱስ ይባረክ። እሺ ናኦል ሃሌሉያ። ኢየሱስ ጌታ ነው። አንድ ሰው አይቻለሁ። ቶሎ በሉ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ይባረክ። እናንተ ሰዎች ካላችሁ ግድ የለም፣ ነገ የእናንተ ቀን አይደለም። ማንኛውም የቀረበ እድል ገደብ አለው። ነገ የእናንተ ጊዜ አይደለም። መጽሐፍ ቅዱስ ሲናገር የመዳን ቀን ዛሬ ነው ይላል። የመዳን ቀን ዛሬ ነው። ሕይወት ያስጠላችሁ ሰዎች፣ ወደኋላ የተመለሳችሁ ሰዎች፣ በብዙ ስርዓት ውስጥ ያላችሁ ሰዎች፣ በቃ መውጣት ያቃታችሁ የከበዳችሁ፣ ወደ ዓለም የተመለሳችሁ፣ ወደ ዘፋኝነት ወደ ዓለም ምኞት ውስጥ የገባችሁ ሰዎች፣ ከቸርች የወጣችሁ ሰዎች፣ ባክ ያደረጋችሁ፣ ወደኋላ የተመለሳችሁ እናንተ ሰዎች ጌታ ኢየሱስ ክርስቶስ እድል ይሰጣችኋል። ይሄ የመጨረሻው ዘመን ነው። ይሄ የመጨረሻው ጊዜ ነው። ከዚህ ጊዜ በኋላ የሚመጣ ሌላ እድል የለም ወገኖቼ። ስለዚህ ይሄንን እድል እንድትጠቀሙ እፈልጋለሁ። ጌታ ኢየሱስ ክርስቶስ የእናንተን መዳን ይፈልጋል። የእናንተን የዘላለም ሕይወት ማግኘት ይፈልጋል ወዳጄ። እስካለ ድረስ ነው፣ እዚህ ምድር ውስጥ እስካለ ድረስ ነው እድል ልታገኝ የምትችለው። ነገ ምን እንደምትሆን አታውቂም። ነገ ምን እንደምትሆኝ አታውቂም እህቴ። ስለዚህ አንቺ ሴት ካለሽ እባክሽ ልጸልይልሽ። ናኦል አይቻለሁ። ፕሮፋይል አይታየኝም። ክልል እንትን ነው፣ ባዶ ነው ፕሮፋይል የሚለው። ናኦል ከኔ ጋር አንድ ጸሎት እንጸልያለን። ከዛ በኋላ ናኦል ነኝ ብለህ በውስጥ ጻፍልኝ። ከአንተ ጋር እግዚአብሔር በሰጠኝ ጊዜና ሰዓት ደግሞ አብሬ ማሳልፍ ይሆናል። የምጸልይ ሊሆን ይችላል። ወገኖቼ ሰው ስጋዊ ህይወቱ ቢፈታ እኔ ችግር የለብኝም። ዋናው ግን እንዲፈታ የሚያስፈልገው ነገር ቢኖር ሰዎች ከዘላለም ሞት ወደ ዘላለም ህይወት እንዲሻገሩ ነው። ዋናው ትልቁ ጥሪያችንና ዋናው ትልቁ ሚሽናችን ተልኳችን ሰዎች ከዘላለም ሞት ወደ ዘላለም ህይወት ሲገቡ ነው ወገኖቼ። ስለዚህ ይህንን እድል ተጠቀሙበት ወገኖቼ፣
ስለዚህ ምናልባት 1 ደቂቃ ጠብቃችኋለሁ። 6 ቁጥር ጻፉልኝ። እግዚአብሔር ዘመናችሁን ይባርክ። ሃሌሉያ። ስለ እናንተ በቀራንዮ መስቀል ላይ ደሙን ያፈሰሰ ጌታ ኢየሱስ ክርስቶስ ብቻ ነው። መዳን በሌላ በማንም የለም። እንንበት ዘንድ ከሰማይ በታች የተሰጠን አንድ ስም አለ፣ እርሱም ኢየሱስ ክርስቶስ ይባላል። እርሱም የናዝሬቱ ኢየሱስ ክርስቶስ ይባላል። ወዳጄ የለም መዳኛ መንገድ የለም። መጽሐፍ ሲናገር እንደዚህ ይላል፣ እውነትም መንገድም ሕይወትም እኔ ነኝ አለ። እውነት እኔ ነኝ አለ። መንገድም እኔ ነኝ አለ። ሕይወትም እኔ ነኝ አለ። ከኔ በስተቀር ወደ አብ የሚመጣ የለም አለ። መንገዱ መልአክ አይደለም። መንገዱ ሌላ ሃይማኖት አይደለም። ወገኖቼ ሌሎች ሃይማኖቶችን አከብራለሁ፣ እወዳለሁ። ነገር ግን ሰዎች የዘላለምን ሕይወት ለማግኘት ሰዎች በጌታ በኢየሱስ ክርስቶስ ሊያምኑ ይገባል ወገኖቼ። ስለዚህ እናንተ ሰዎች ካላችሁ ድል ልስጣችሁ፣ ቶሎ ቶሎ በሉ። ኢየሱስ ጌታን ጌታ ይባረክ። አበረታቷቸው። እግዚአብሔር ይባረክ። ሃሌሉያ። ኢየሱስ ለዘላለም። እኔም እንዳንተ አንድ ወቅት ላይ ጌታን ለመቀበል እጄን ዘርግቼ ቸርቼ እጄን ዘርግቼ ተቀብዬ ነው እግዚአብሔር ዛሬ ለዚህ ጊዜና ለዚህ ሰዓት ያበቃኝ። እንዳንተ ነበርኩኝ፣ እንዳንቺ ነበርኩኝ። እግዚአብሔር ነፃ አውጥቶኝ ነው፣ ፈቶኝ ነው። እግዚአብሔር አምላክ ራርቶልኝ ነው። ብዙ የሚገለኝ ብዙ የሚያጠፋኝ ሞት ነበረ። ነገር ግን እነዛን ሁሉ ነገሮች እግዚአብሔር ከኔ ላይ ወሰደና እኔን ያገለግለኛል አለ። እኔን ያገለግለኛል፣ እኔ ፈተዋለሁ፣ በሕይወት ይኑራል። ሰይጣን ሊገለኝ ነበረ፣ ሰዎች ሊገሉኝ ነበረ። ወገኖቼ በእነዚህ አይነት ሕይወት ውስጥ ያላችሁ ሰዎች፣ እግዚአብሔር የታደጋችሁ ሰዎች አበረታቷቸው። ሃሌሉያ። በዙሪያችሁ ካሉ አበረታቷቸው። ኢየሱስ ለዘላለም ጌታ ነው። ጌታ ኢየሱስ ይባረክ። እሺ ከዚህ በላይ መጠበቅ አልችልም። ናኦል የምትባል ሰው ካለክ ጌታ ኢየሱስ ይባርክ። አንዴ ምልክት ብሰጠኝ ደስ ይለኛል። ካንተ ጋር ንስሐ እንገባለን። ይሄ ቪዲዮ ሴፍ ስለሚሆን ምናልባት ገብተው የሚያዩ ሰዎች ደግሞ ጌታንም አያውቁ ከሆነ በዚህ ቪዲዮ ምክንያት ደግሞ በዋትስአፕ ወይም ደግሞ በኢሞ ይጽፉልኛል ብዬ አምናለሁ። አንተ ሰው ካለክ ፕሊስ የሆነ ምልክት ስጠኝ። ጌታ ኢየሱስ ዘመንን ይባርክ። እግዚአብሔር ይባረክ። እሺ ባለህበት ቦታ ቀኝ እጅህን አንሳና እንደዚህ በል፣ ጌታ ሆይ ዓለምን፣ ሰይጣንን፣ ክፉ ስራውን፣ ኃጢአትን ክጃለሁ። ከአጋንንት ጋር ያለኝን ህብረት፣ ከዓለም ጋር ያለኝን ህብረት በሙሉ አቋርጫለሁ፣ አፍርሻለሁ። አንተን የህይወቴ ጌታና አዳኝ አድርጌ መቀበል እፈልጋለሁ። አንተ ብቻ ፈዋሽ እንደሆንክ ደግሞ አምናለሁ። አዳኝም እንደሆንክ አምናለሁ። ጌታ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ አምናለሁ። አሁን ስሜን በሕይወት መዝገብ ላይ ጻፍልኝ። ስሜንም በሕይወት መዝገብ ላይ ስለ ጻፍክልኝ ልጅህም ስላደረከኝ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ በኢየሱስ ስም ይሄ መንፈስ በላይ ላይ ይምጣ። ይሄ የእግዚአብሔር ጸጋ በኢየሱስ ስም በላይ ላይ ይገለጥ። በኢየሱስ ስም ይሄንን ቪዲዮ ለሚመለከቱ በሙሉ በኢየሱስ ስም የእግዚአብሔር ስጦታ፣ የእግዚአብሔር አዳኝነት፣ የልጁ የኢየሱስ ክርስቶስ በረከት በኢየሱስ ስም በቤታቸው ይግባ፣ በሕይወታቸው ይግባ። ሳምንቱ የድል ይሁን። ሳምንቱ የተድላ ይሁን። ሳምንቱ የእግዚአብሔርን ስጦታ በሕይወታችሁ ላይ የምትቀበሉበት ሳምንት ይሆን። የእግዚአብሔር ክብር በኢየሱስ ስም በእናንተ ላይ ይቀመጥ። መርገም፣ ጨለማ፣ ሞት፣ በሽታ በእናንተ ሳምንት ላይ የተቀመጠ በእያንዳንዱ ቀን ላይ የተቀመጠ በኢየሱስ ስም ተነሳ። በኢየሱስ ስም ተነሳ። እግዚአብሔር በኢየሱስ ስም ይባርካችሁ። የሕይወት ውሃ ከእግዚአብሔር ዘንድ ተካፈሉ። የሕይወት ውሃ ምንጭ በእናንተ ሕይወት ውስጥ በኢየሱስ ስም ይፍለቅ። በሽታ ወደ እናንተ አይምጣ። ይሄ ሳምንት በኢየሱስ ስም የምስክርነት ሳምንት ይሁንላችሁ። እግዚአብሔር አብዝቶ ይባርካችሁ። በጣም ነው የምወዳችሁ። እግዚአብሔር ከእናንተ ጋር ይሁን። አንተ ናኦል የምትባል ሰው በውስጥ መስመር ጻፍልኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። ይህንን ፔጅ ፎሎ ያላደረገ ሰው ፔጁን ፎሎ ያድርግ፣ ላይክ ያድርግ። እንደገና ደግሞ ልትጸልይልኝ ይገባል፣ ላገኝ ይፈልጋለሁ የምትሉኝ ሰዎች በሙሉ በውስጥ በዋትስአፕ መስመር ጻፉልኝ። እንደገና ደግሞ ደውሉልኝ። እግዚአብሔር አምላክ ይባርካችሁ። በዚህ ፕሮግራም ላይ ተከታትላችሁኝ አክብራችሁኝ በዚህ ስፍራ ላይ ተገኝታችሁ ይህንን ፕሮግራምና አገልግሎት ለተቀበላችሁ ሁላችሁም እግዚአብሔር አብዝቶ ይባርካችሁ።
ጌታ ኢየሱስ ክርስቶስ ከእናንተ ጋር ይሁን። በጣም ነው የምወዳችሁ። ዘውትር አርብ ከ11 ሰዓት ተኩል ጀምሮ በዚህ በላይ ፕሮግራም ላይ መጥቼ ገባለሁ። ረጅም ጊዜ ሆኖኛል። ከጀመርኩኝ 2 ሳምንት ነው የሆነኝ። ከጀመርኩ 2 ሳምንት ሆኖኛል እና ባለፈው ሳምንትና አሁን ነው 2 ሳምንቴ ነው። ከዓመት በላይ 1 ዓመት ምናምን ይሆነኛል ላይ ፕሮግራም ከገባሁኝ። በተለያዩ ምክንያቶች ወደዚህ ላይ ፕሮግራም መግባት አልቻልኩም። ነገር ግን በመሬት ያለውን አገልግሎት እግዚአብሔር የሰጠኝን ስራ እየሰራው ቆይቻለሁ። እግዚአብሔር በውስጤ ስላስቀመጠው ደግሞ መጥቼ በባለፈው ሳምንት ጀምሮ ወደ እናንተ መጥቼ ማገልገል ጀምሬያለሁ። እግዚአብሔር አብዝቶ ይባርካችሁ። ጌታ ኢየሱስ ክርስቶስ ከእናንተ ጋር ይሁን። ከ5 ደቂቃ በኋላ ለብዙዎቻችሁ ምጸልይ ይሆናል። ጌታ ኢየሱስ አብዝቶ ይባርካችሁ። ሻሎም። ጌታ ይባርካችሁ።